እንደምን አመሻችሁ። እንደምን አመሻችሁ። ዛሬ ለአንድ ሰዓት ነው የምቆየው፣ ግን በጣም የሚያሳስብ ወሬ ስላለ እሱን ሸር ላድርጋችሁና ሸር አድርጉት ሌሎች ሰዎች እንዲገቡ። ዛሬ ተጀምሮ የሚያልቅ ጉዳይ አይደለም። ለሚቀጥሉት ጥቂት ዓመታት ከኛ ኮሚኒቲ ጋር አብሮ የሚቀጥል ፈተና ነው የሚመስለው። እሱን ላጋራችሁ ነው ያሰብኩት። ሸር አድርጉትና እንመካከርበት። እንደምን አመሻችሁ። ወደ ኤቢ ፋይናንሻል ፔጅ እንኳን ደህና መጣችሁ። የዛሬው ማነሳው አጀንዳ አዲስ በጀት ተረቆ ቀርቧል። ኢትዮጵያ ያላችሁ ምናልባት ሌሊት ነው እዛ የምትከታተሉ ከሆነ እናንተን ብዙም አይመለከትም፣ እናንተን አያስጨንቅም። አውሮፓና ካናዳ ያላችሁ ሰዎች እናንተን ብዙም አያስጨንቅም። አሜሪካ ውስጥ ላላችሁ ብቻ የሚሆን ጉዳይ ነው። አዲስ በጀት የ2026 ፕሬዚዳንት ትራምፕ ስኪኒ በጀት ነው የሚሉት 46 ገጽ ዶክመንት ቀርቧል ለሴኔት እንዲጸድቅ። እዛ ውስጥ እኛን የሚመለከቱ ነገሮች አሉ፣ በጣም ወሳኝ የሆኑ ነገሮች። እሱን አነሳውና ሀሳብ ስጡበት። ለአንድ ሰዓት ብቻ ነው ማመሸው። አጀንዳውን ነው ዋናው ማስጨበጥ የፈለኩት። እሱን አጀንዳ ይዛችሁ ለምታውቋቸው ሰዎች ሼር እንድታደርጉ ነው እና መዘጋጀት ካለባችሁ እንዲዘጋጁ ነው፣ ለሌላ ነገር አይደለም። 70 ሰው ደርሷል። 100 ሰው ይሙላና እንግዲህ ሼር አደርጋችኋለሁ ሀሳቡን። እንደሚታወቀው ፕሬዚዳንት ትራምፕ ስልጣን ከያዙ 3ኛ ወራቸውን ጨርሰዋል። 100 ቀን አልፏቸዋል። የ2026 በጀት ቀርቧል። እንግዲህ የ2026 በጀት በዋናነት ምን ሊሰራ እንደታሰበ፣ ምክንያቱም አስፈጻሚ ናቸው እሳቸው። ምንድነው መንግስት ሊፈጽም ያሰበው በሚቀጥለው አመት ውስጥ የሚለውን በበጀት ነው የሚያቀርቡት። ይሄን ስራ ልንሰራ እናስባለን፣ ከዚህ በኋላ ደግሞ እነዚህ ስራዎችን መስራት ስለማንፈልግ በጀት አንፈልግም ነው የሚሉት ማለት ነው። ምንድነው መስራት የማይፈልጓቸው ነገሮች የሚለው ላይ ነው ትኩረት የዛሬው። በዋናነት እንግዲህ 46 ገጽ ነው ዶክመንቱ። ስኪኒ በጀት ነው የሚሉት። ለድርድር ነው ዩዥዋል የሚቀርበው። ዲሞክራቶችና ሪፐብሊካኖች እንዲደራደሩበት ነው። ነገር ግን ያው አሁን ባለው የፖለቲካ ሁኔታ ዲሞክራቶች ውስጥ ብዙም ሳይሳተፉበት በጀቱ እንዲጸድቅ ነው የተፈለገውና ሪፐብሊካኖቹ ጋር ደግሞ በዚህ ሰዓት ፕሬዚዳንት ትራምፕን የሚቃወም ሰው ማግኘት ከባድ ነው። ስለዚህ ከሳቸው ቢሮ እስከመጣ ድረስ ሁሉም በቃ እጅ ሰጥቶ የሚያጸድቀው እጅ የማውጣት ስራ ብቻ ነው የሚሆነው ማለት ነው ብዬ ነው የምገምተው። ክርክሮች ሊኖሩ ይችላሉ፣ አላቅም። ምክንያቱም አንዳንዶቹ በጀት ውስጥ የተካተቱት ወይም መካተት ሲገባቸው ያልተካተቱት ነገሮች ከፍተኛ ረብሻ የሚፈጥሩ ነገሮች ናቸው። የእኛን ኮሚኒቲ ደግሞ በጣም ይመለከታል ይሄ ጉዳይ። አለመታደል ሆኖ ወደ 1 ሚሊዮን የምንሆን ኢትዮጵያኖች አሜሪካ ውስጥ አለን፣ ግን አንድ አይደለንም። ያው ይታወቃል። በሃይማኖትም በዘርም ተቧድነን ያው እርስ በርስ ስንፋጭ ስንቧቀስ ነው የምናመሸው፣ በቲክቶክም በሌላው። በዚህ ሰዓት እንኳን ተባብረን አንድ ላይ ድምጻችን ማሰማት አንችልም። አለመታደል ሆኖ ምንም ማድረግ አይቻልም። ግን ምንድነው የታሰበው የሚለውን ባጭሩ ልንገራችሁና እስቲ ሀሳብ መስጠት የምትፈልጉ ሰዎች ሀሳብ መስጠት ትችላላችሁ። በአጠቃላይ 3 ነገሮች ብቻ ላይ ትኩረት ላድርግ፣ እኛን የሚመለከተን ኢትዮጵያና ኤርትራውያንን የሚመለከት ነገር ስለሆነ። የመጀመሪያው በጀቱ ላይ የተቀነሰው ከባለፈው አመት የተቀነሰ $10.75 ቢሊዮን
አንፈልግም የተባለው በትምህርት ዘርፍ ላይ ነው። 60 ሚሊዮን ዶላር ተጨማሪ እንፈልጋለን። ምክንያቱም ለቻርተር ስኩል ማስፋፊያ በአጠቃላይ ለቻርተር ስኩሎች 500 ሚሊዮን ዶላር እንፈልጋለን። ነገር ግን 10.75 ቢሊዮን ዶላር አንፈልግም። ከባለፈው ዓመት በጀት ቆርጠናል አንፈልግም ብሏል መንግስት። ለምንድን ነው የማይፈልጉት? ከኬ እስከ 12 ድረስ ላሉ ተማሪዎች ትምህርት ቤት የሚሰጥ ግራንት አንፈልግም እናቋርጣለን ብለዋል። ለልጆችና እስከ 12ኛ ክፍል ሃይ ስኩል፣ ኤሌመንታሪ ስኩል፣ ሚድል ስኩል ያሉ ተማሪዎች ለተማሪዎችና ለመምህራን የሚሰጡ ገንዘቦች ግራንቶች አሉ። በተለይ ምግብ ትምህርት ቤት ምግብ ጋር በተገናኘ ሜቢ አንዳንድ ፔመንቶች ሊኖሩ ይችላሉ። ከዚህ በኋላ ፌዴራል መንግስት አይመለከተውም ለእንደዚህ አይነት ጉዳይ ብለዋል። ብዙ ኢትዮጵያውያን ደግሞ ልጆቻቸው ያው ፓብሊክ ትምህርት ቤት ይማራሉ። ምግብ እዛው በትምህርት ቤቱ ነው የሚሰጠው። ደሞዝ ከ75000 በታች ይመስለኛል። እንግዲህ እናንተ አስተያየት ስጡበት። ከ75000 በታች ለሆነ ሰው ምግብ ክፍያ አይከፍልም ይመስለኛል። 75000 ወይ 100000 ብቻ። ከዛ በላይ የሆነ ሰው ግን ከኪሱ ነው የሚከፍለው። ከቶፍ ፖይንቷ ስንት እንደሆነች አላስታውስም፣ ግን 75000 አካባቢ ትመስለኛለች። አብዛኛው ኢትዮጵያ ደግሞ ከዛ በታች ነው ደሞዙ። ስለዚህ ላለፉት ብዙ አመታት ልጆቻችን በሃይ ስኩል በኤሌመንታሪ የሚማሩ የምግብ አስበን አናቅም። እዛው ትምህርት ቤት ቁርስና ምሳ ይመገባሉ። ከሚቀጥለው አመት በኋላ ግን ይሄ በጀት ይቋረጣል ተብሏል። ስፔሲፊካሊ የምግቡን ነው የሚያቋርጡት አይደለም የሚለው እንግዲህ ህጉ ከጸደቀ በኋላ ነው የምናየው። ገና ቀርቧል፣ እንዲጸድቅ ቀርቧል። ዞሮ ዞሮ ግን ከልጆች ከኬስ ከ12 ተማሪዎች ድረስ ያሉት 10.75 ቢሊዮን ዶላር አንፈልግም አታስልቁልን ብለዋል። ከባለፈው አመት የሚቀነስ ማለት ነው። አንደኛው ይሄ ነው። ወላጆችን ብዙም ላይ ጎዳ ይችላል። ይሄ ምግብ ለልጆቻችን መቋጠር ብዙም ላይ ከብደን ይችላል። ምናልባት ለቁርስ ለምሳ በእጃቸው ይዘው አይሄዱም። ይዟል እዛው ትምህርት ቤቱ ነው የሚመገቡት። ከክሬዲት ካርዳችን ከዴቢት ካርዳችን ነው ምናልባት በሳምንት 40 ብር 50 60 ልናወጣ እንችላለን። እየወሰድን በዛ እንተካለን። የምግቡን ሂሳብ ከዛ ያወራረዳሉ ማለት ነው። ብዙም ላይ ከብድ ይችላል ለኢትዮጵያን ወላጆች ይሄ ጉዳይ። ወደ ሁለተኛው ልሄድ። ሁለተኛው የሃውሲንግ ኤንድ አርባን ዴቨሎፕመንት የቤቶችና የከተማ ልማት ዲፓርትመንቱ ያወጣው በጀት ነው፣ የጠየቀው በጀት ነው። ይሄ በጣም ወሳኝ ነው ለኛ ኮሚኒቲ። 26.7 ቢሊዮን ዶላር የሚቀጥለው አመት አንፈልግም 2026 ተብሏል። 26.7 ቢሊዮን ዶላር አንፈልግም። ለምንድን ነው የማይፈልጉት? አንደኛ ቴናንት ቤዝድ ሬንታል አሲስታንስ ከዚህ በኋላ አንሰጥም ተብሏል ከ2026 በኋላ። ሌላው ፓብሊክ ሃውሲንግ የሚባለው እንደ ሴክሽን 8 ከዚህ በኋላ አንሰጥም ተብሏል። በጣም ብዙ ኢትዮጵያውያንና ኤርትራውያን የሴክሽን 8 ተጠቃሚዎች ናቸው። እንደገና ደግሞ አቅሚ አነስተኛ ነው በሚል መንግስት ድጋፍ ያደርጋል፣ የቤት ኪራይ ድጋፍ ያደርጋል። እንግዲህ በሚያሳዝን ሁኔታ ከ2026 በኋላ አንሰጥም ተብሏል። በጀቱ ገና አልጸደቀም። አሁንም 2026 ገና ነው። በሚቀጥለው 1 ወር 2 ወር በጀቱ ይጸድቃል። ሚዲያ በደንብ መከታተል አለብን ማለት ነው። የምናውቃቸው ብዙ ሰዎች ተጠቃሚዎች ናቸው የዚህ ፕሮግራም። የሴክሽን 8 ተጠቃሚዎች ናቸው። ሬንታል አሲስታንስ ተጠቃሚዎች ናቸው። ከ2026 በኋላ አይኖርም ተብሏል። ሃውሲንግ ፎር ለሲኒየሮቹ ለኤልደርሊና ዲሴብል ለሆኑ ሰዎችም እንቀንሳለን ብለዋል። አሁን እንዴት አድርገው እንደሚቀንሱ አላውቅም። አንድ ሰው ከ65 ነው ምናምን አመት በላይ ሲሆን ድጋፍ ይደረግለታል፣ የቤት ድጋፍ። ኢቭን የባስ እንኳን ዲስካውንት ይሰጣቸዋል ሜትሮ እንዲጠቀሙ። ዲሴብል ለሆኑ ሰዎችም እንደዛ ልዩ ድጋፍ ይሰጣል። ግን እንቀንሳለን ብለዋል። የሚቀንሱት እንዴት አድርገው እንደሆነ እግዚአብሔር ይወቀው። የፌዴራል መንግስት አርጊውመንት ምንድነው? ይሄን በጀት ሲያቀርቡት እንደነዚህ አይነት ድጋፎች የፌዴራል መንግስት ጉዳይ አይደሉም፣ የስቴት ጉዳይ ናቸው። ስቴቶቹ እንዳወጣ ያወጣቸው ነው የሚሉት። በቃ ቢፈልጉ ይስጡ፣ ቢፈልጉ አይስጡ፣ እኛን አይመለከተንም። ትራምፕ ፌዴራል መንግስት ነው፣ ስለዚህ ፌዴራል መንግስት እኔን አይመለከተኝም፣ ለሰዎች ቤት ኪራይ መክፈል ግዴታ የለብኝም ነው የሚሉት። ስቴቶቹ ደግሞ ብዙ ጊዜ ግራንቱን ከፌዴራል መንግስት ተቀብለው መልሰው ለሰው የሚሰጡት ስቴቶቹ ናቸው። በእርግጥ ግን ገንዘቡ በዋናነት የሚመጣው ከፌዴራል መንግስት ነበር። አሁን ግን 2026 ላይ 26.7 ቢሊዮን ዶላር በቃ አንፈልግም ብለዋል። በጀት አንፈልግም፣ ለስቴቶቹም አንሰጥም፣ ለግለሰብም አንሰጥም ብለዋል። ነገር ግን እንደ ድርድር ነው እንግዲህ በጀት ሲባል ዲሞክራትና ሪፐብሊካን ነው የሚደራደሩት። ዊዝን ሪፐብሊካን ፓርቲ ደግሞ ይሄን የማይቀበሉ ሰዎች ይኖራሉ።
የነሱ መራጭ የሚሏቸው የሚኖርባቸው ቦታዎች ያሉ ሰዎች በፍጹም አይቀበሉልኝም፣ ይቃወሙኛል። የሚቀጥለው ምርጫ ደግሞ 2026 ምርጫ አለ፣ ሚድተርም ምርጫ አለው። እዛ ምርጫ ላይ እወድቃለሁ የሚሉ ሰዎች ይሄን በጀት ሊቃወሙት ይችላሉ። ተቃውመው እንዴት ከትራምፕ ጎን ይቆማሉ ሌላ ነገር ነው። ከትራምፕ ጎን ካልቆሙ ደግሞ የሚቀጥለው ምርጫ አያሸንፉም። ዴፊኒትሊ የሪፐብሊካን ምርጫ አያሸንፉም። ትራምፕ አትምረጡ ካለ አይመረጡም። አሁን ያው ጊዜው የትራምፕ ጊዜ ስለሆነ ማለት ነው። ስለዚህ ለነሱ ግን ለድርድር እንዲመች ሌላ ሀሳብ ቀርቦላቸዋል። ከነዚህ ውስጥ ከሚሰረዙ ሰነዶች በጀቶች ውስጥ ለምሳሌ ሴክሽን 8 ቶታሊ ኤሊሚኔት ለማድረግ ነው የታሰበው። ቴናንት ሳፖርት ፕሮግራም የሚባለው አሲስታንስ ሬንታል አሲስታንስ የሚባለውንም ለመቀነስ ወይም ኤሊሚኔት ለማድረግ ነው የሚያስፈልገው። ጉግል አድርጋችሁ ሰርች ማድረግ ትችላላችሁ። ስኪኒ በጀት የትራምፕ ስኪኒ በጀት 2026 ብላችሁ ወደ 46 ገጽ ነው ማንበብ ትችላላችሁ። እንግዲህ መንግስት የሚያቀርበው ሀሳብ ምንድን ነው? እነዚህ በጀቶች እንደ ፎር ሳም ሪዝን መጽደቅ አለባቸው ብላችሁ የኮንግረስ የሴኔት አባላት መከራከር ብትፈልጉ እንኳን በአቋም ደረጃ አንድ ሰው ጤነኛ ከሆነ ኤብል ከሆነ ነው ያሉት። ዲሴብል ከሆነ እንስጣቸው። ኤብል ከሆኑ ግን ከ2 ዓመት በላይ የፌዴራል መንግስት የቤት ፕሮግራም ተጠቃሚ መሆን የለባቸውም ነው የሚሉት። ኤብል የሆነ ሰው 2 እግር ያለው 2 እጅ 2 አይን 2 ጆሮ መራመድ መስራት የሚችል ሰው እድሜ ልኩን የፌዴራል መንግስት የቤት ኪራይ ሊከፈልለት አይገባም ነው የሚሉት። ምክንያቱም ትራምፕ ስልጣን ሲወጡ አንዱ አቋማቸውን ያሸንፉበት የአሜሪካ በጀት ወደ 7 ትሪሊዮን ዶላር ነው ቢያንስ መቀነስ አለብን፣ ሲግኒፊካንትሊ መቀነስ አለብን ብለዋል። ወደ 30 ምናምን ትሪሊዮን ዶላር እዳ አለባት አሜሪካ። ስለዚህ ይሄን እዳ ቶሎ መክፈል አለብን። ከዚህ በኋላ ብዙ እዳ መግባት የለብንም። አንዱ ደግሞ እዳ ውስጥ እያስገባን ያለው እንደዚህ መስራት ለሚችሉ ሰዎች የቤት ኪራይ እየከፈልን ነው። ያው ያውቁታል፣ እነሱ የሚጫወቱትን ጨዋታ ያውቁታል። ሰዎች ስራ ለመስራት ሲያስቡ ከዚህ በላይ ደሞዝ ካላችሁ ሬንቱ ይጨመርባችኋል ስለሚባሉ ዲስከሬጅ ያደርጓቸዋል። ብዙ ሰዎች ስራ መስራት አይችሉም ወይም አይፈልጉም፣ ፍላጎታቸውን ይገሉባቸዋል። ምናልባት ቲክቶክ ላይ እኔን የምታውቁ ከሆነ ከባለፈው ዓመት ጀምሮ በዚህ ጉዳይ ላይ ያለኝ አቋም ግልጽ ነው። እኔ ሴክሽን 8 ጋር አይደለም ችግሬ፣ ግን የሴክሽን 8 ማይንድ ሴትአፕ የሚባል አለ። በነፃ ከመንግስት የሆነ ገንዘብ የመቀበል ፍላጎት። እሱ ፍላጎት ምን ያደርገዋል? ስራ የመስራት ፍላጎታችን ይገልብናል። ቢዝነስ የመክፈት ፍላጎታችን ይገልብናል። ምክንያቱም ተጨማሪ ኢንካሜ ከጨመረ የኔ ሬንታል ሼር ማድረገው ይጨምርብኛል ብሎ ሰው ስለሚያስብ አንዳንዴ አይፈረድም። 2-3 ልጆች ያሏቸው ሰዎች ወደ 3 ቤድሩም የሚኖሩ ሰዎች እስከ 3000 ብር በየወሩ መክፈል ሊከብዳቸው ይችላል። ስለዚህ የመንግስት ጥገኛ እንዲሆኑ አድርገዋቸዋል ለረጅም ዓመት ማለት ነው። በተለይ ዲሞክራቶቹ በዚህ ተወቃሽ ናቸው። አሁን ድንገት ዱብዳ መጣ። ከ2026 በኋላ አንሰጥም ወደሚል መጣ። እያስፈራራው አይደለም፣ ገናው በጀቱ አልጸደቀም፣ ቀርቧል ለሴኔት 46 ገጽ ዶክመንት ቀርቧል። ጉግል አድርጋችሁ ማየት ትችላላችሁ። ምን ማድረግ ይሻለናል ነው ለኛ ኮሚኒቲ። ተመካከሩበት። ሴክሽን 8 ውስጥ የምትኖሩ ሰዎች፣ የበጀት የሬንታል አሲስታንስ የሚሰጣችሁ ሰዎች ተመካከሩበት። 2026 ውጡ ብንባል ምንድነው የምናደርገው የሚለውን ካሁኑ አስቡበት። ያው የፈረደበት ጎፈንድሚ አለ፣ እዛ ላይ ከምንገናኝ ካሁኑ ብታስቡበት ይሻላል። አማራጮቻችን ብናያቸው ይሻላል። ያው ትራምፕ ጨክነዋል፣ እንደምታውቋቸው በጣም ጨክነዋል። ኢሚግራንት ላይ በተለይ በጣም ነው የጨከኑት እንደምታውቁት። ዲዩ ፕሮሰስ የሚባልም አልፈልግም፣ ኢሚግራንት ራሱ መብት የለውም እያሉ ነው። በእነሱ ምንድነው ኮንስቲቲዩሽኑ ሲጻፍ የአሜሪካ ህገ መንግስት አንዳንድ ቦታዎች ሲገለጹ ሲቲዝን እያለ ይገልጻል፣ አንዳንድ ቦታዎች ላይ ፐርሰን እያለ ይገልጻል። ስለዚህ የሆነች አርቲክል ላይ ሲቲዝን ብቻ የምትል ቃል ካለች እሷን ያመጡና ህገ መንግስቱ እኮ ይሄን መብት የሰጠው ለዜጋ ብቻ ነው፣ ለአሜሪካዊ ዜጋ ብቻ ነው፣ ለሌላው አይመለከተውም ይላሉ። ስለዚህ ምናልባት ግሪን ካርድ ያለው ሰው ከሆነ ብቻ የሆነ ሰበብ ይፈልጋሉ ማለት ነው። ማይኖሪቲውን በተለይ ደግሞ ኢሚግራንትን የሚጎዳ ነገር ከመሰላቸው። አብዛኛው ኢሚግራንት ተጠቃሚ ነው የዚህ ፕሮግራም። በየጊዜው አዳዲስ ዜናዎች ነው የምንሰማው። እንደምታውቁት ዛሬ የወጣው የአፍጋኒስታን ሰዎች ልዩ መብት ነበራቸው የተሰጣቸው፣ ቴምፖራሪ ምናምን ፕሮቴክሽን ፕሮግራም የሚባል ተነስቷል ነው። ከ1 ወር ከ2 ወር በኋላ ይነሳል ተብሏል። ይሄ ፕሮቴክሽን ፕሮግራም ልዩ ቤኔፊት ነበራቸው የአፍጋኒስታን ሰዎች። አብረው እንግዲህ የሞቱ የተዋጉላቸው ናቸው ታሊባን ጋር ለረጅም ጊዜ። አሁን በቃ ዳምፕ አድርጓቸው ማለት ነው።
ስለዚህ ምን ይሻላል ነው። በጣም ነው የሚያስፈራው። ምክንያቱም ስለማቅ ማለት ነው። በግሌ በስራ ማጋጣሚ ብዙ ሰዎች አውቃለሁ፣ ሴክሽን 8 ውስጥ የሚኖሩ የሬንታል አሲስታንስ ውስጥ የሚኖሩ ሰዎች። አንዳንዶቹ በስራ አጋጣሚ ቢዝነስ ለመጀመር አስበው እንደዚህ አይነት ቢዝነስ ብትጀምሩ ምናምን ስላቸው አይ ኢንካም እኮ ሲጨምር የቤት ኪራይ ይቋረጥብኛል የሚሉ ሰዎች አሉ። በጣም በሚያሳዝን ሁኔታ እሱን ነው የሴክሽን 8 ማይንድ ሴትአፕ እያልኩ ቲክቶክ ላይ ሳወራ የነበረው። በቃ አይምሯችን ድፍን እናደርጉብን እንጂ በነፃ የምትመጣዋን ገንዘብ ለማግኘት ብለን ብዙ ፖቴንሻላችን ሳንጠቀምበት ለዛሬው ደረስን ማለት ነው። ከዚህ በኋላ ስለ ኢሚግራንት መስማት አይፈልጉም። ዛሬ ግን እንደምታውቁት ከቨርጂኒያ ዳላስ ኤርፖርት ከሳውዝ አፍሪካ ነጮችን ተቀብለዋል። በልዩ ቻርተር አውሮፕላን የተቀበሏቸው ውጭ ጉዳይ ሚኒስትር አዘጋጅተው ቻርተር አውሮፕላን ቤት ተከራይተውላቸው ውጭ ጉዳይ ሚኒስትር ሰሞኑን እየገዙ ነበር። ፈርኒቸር፣ ቴሌቪዥን ምናምን እየገዙላቸው ነበር። አፍሪካነስ ለሚባሉት ነጭ ደቡብ አፍሪካውያን ፕሬዚዳንት ትራምፕ ስልጣን ላይ እንደወጡ በከፍተኛ ሁኔታ ነጮቹ እየተጨቆኑ ናቸው ብለው አይ ቲንክ ኤለን ማስክ ነው መሰለኝ ሹክ ያላቸው ከመጀመሪያው ጀምሮ ሲጽፉ ነበር። በ3 ወር ውስጥ አጣድፈው ቪዛ ሰጥቷቸው በቻርተር አውሮፕላን እያስገቧቸው ነው። ስለ ሌላው መስማት አይፈልጉም። ሌላው ጥቁር አፍሪካውንማ በቃ ሰው እንደ ሰውም አይቆጥሩንም። በጣም ብዙ የኛ ኮሚኒቲ ደግሞ የእንደዚህ አይነት ፓብሊክ ፕሮግራሞች ተጠቃሚ ናቸው። ለሬፊውጂዎች ለኢሚግራንት የሚሰጡ ፕሮግራሞች አሉ። ለጥቁሮች የሚሰጡ ፕሮግራሞች ማይኖሪቲ በሚል ካታጎሪ ማለት ነው። ስለዚህ አዲሱ በጀት ፌዴራል መንግስት ያቀረበው እንዲጸድቅለት የጠየቀው ለሴኔት ስኪኒ በጀት የሚባል 46 ገጽ ዶክመንት ነው። በጣም ብዙ ነው። ሚሊተሪን በሚመለከት ወደ $1 ትሪሊየን ተጨማሪ ገንዘብ ጠይቀዋል። ጎልደን ዶም የሚባል ለመስራት እንደ እስራኤሉ አይረን ዶም አይነት ጎልደን ዶም ማንኛውም ሀገር በሚሳኤል ምናምን አሜሪካን መምታት እንዳይችል ማለት ነው። ለማርስ ተብሎ ወደ $7 ቢሊዮን ነው። ለማርስ $1 ቢሊዮን፣ በአጠቃላይ ግን ለሶላር ሲስተም $7 ቢሊዮን ተጨማሪ ተጠይቋል። ያው ማርስ ላይ እንግዲህ ያው ኤለን ማስክ ነው የሚወጣው። ስለዚህ ያገኛል ማለት ነው። ድርሻውን ይወስዳል ኤለን ማስክ። እዚህ ለጭቁኑ ስደተኛው ለሌላው ለዳው ህዝብ ደግሞ ከዚህ በኋላ ቤት አንከፍልም፣ ፌዴራል መንግስት ግዴታ የለበትም ቤት ኪራይ መክፈል ብለዋል። ስለዚህ የምታውቋቸው ሰዎች ይኖራሉ ብዬ ገምታለሁ። እዚህ ካላችሁት 200 ምናምን ሰዎች ሜቢ ሴክሽን 8 ውስጥ ያላችሁ ሰዎች ትኖራላችሁ። ሬንታል አሲስታንስ በመንግስት ድጋፍ የሚሰጣችሁ ስቴቱ ነው የሚከፍልልኝ ብላችሁ እንዳትዘናጉ። ስቴቶቹ ብዙውን ገንዘብ የሚያገኙት ከፌዴራል መንግስት ነው በግራንት መልክ። ስለዚህ አንሰጥም ነው ያለው ፌዴራል መንግስት። ስቴቶቹ ከዚህ በኋላ የራሳቸው ጉዳይ ነው ያላቸው። ጥሩ ሀብታም የሚባሉ ስቴቶች እንደ ኒውዮርክ አይነት ስቴቶች፣ ኒውዮርክ ሞር ሪፐብሊክ ዲሞክራት ስለሆኑ ይህን ፕሮግራም ሊያስቀጥሉት ይችሉ ይሆናል ገንዘቡ ስላላቸው። እንደ ቴክሳስ አይነቶቹ ስቴቶች ሀብታም ናቸው፣ ግን ያው የትራምፕ ደጋፊዎች ስለሆኑ እንዲያውም እንኳን ከእናንተ መጣ ብለው ሜቢ ከዚህ በኋላ እኛም ሴክሽን 8 አንሰጥም ሊሉ ይችላሉ። አናቅም፣ ገና በጀቱም አልጸደቀም። አሁንም አቅጣጫው ግን ማየት አለብን። ለሚቀጥሉት 4 ዓመታት እንደዚህ አይነት ፈተናዎች ይመጡብናል። ስለዚህ ያለን አማራጭ መረጃዎችን አስቀድመን መስማት፣ መዘጋጀት ያለብን ነገር መዘጋጀት። በህይወታችን ምንድነው ማድረግ የምንችለው? እንደዚህ አይነት ነገር ቢመጣብን ከቤት ብንወጣ የቤት ኪራይን ከፍልን ብንባል ምንድነው ማድረግ ያለብን? ለረጅም ዓመት ስራ ሳይሰሩ የተቀመጡ ሰዎች አሉ። አሁን በቃ አይናቸውን መክፈት አለባቸው፣ መንቀሳቀስ አለባቸው። አጫጭር ስልጠናም ቢሆን መውሰድ አለባቸው። ምናልባት እኮ በጎ ሊሆን ይችላል ይሄ ነገር። በአንዳንድ ግለሰቦች ሙሉ በሙሉ ታሪካቸውን የሚቀይር ጥሩ አጋጣሚ ሊመጣላቸው ይችላል። እድሜ ልካቸውን በመንግስት ኪራይ ድጋፍ ከሚኖሩ ምናልባት በዚህች አጋጣሚ የራሳቸውን ስራ ጀምረው ወር ቢዝነስ ከፍተው 3 4 5 ቤቶች በ10 ዓመት ውስጥ የራሳቸው የሚኖራቸው ሰዎችም ሊመጡ ይችላሉ። አሜሪካን የሚያህል ቁጥር 1 ሀብታም ሀገር ተሰደን መተን እድላችንን ሳንጠቀምበት ኦፖርቹኒቲያችንን ሳንጠቀምበት እንዲሁ እድሜ ልካችን የመንግስት ቤት ውስጥ መኖርም ፌር አይደለም። በእኔ በኩል ችግር የለውም። የመንግስት ቤት መኖር አይደለም ችግሩ፣ የሴክሽን 8 ማይንድ ሴትአፕ ነው ችግሩ። በነፃ አንድ ነገር ከለመድን በኋላ እቺን በነፃ የምታገኛትን ነገር መቀጠል ከፈለግ ስራ መስራት የለብህም፣ ኢንካምህም ከዚህ በታች መሆን አለብህ ብለው በቃ ያስሩናል ማለት ነው። ለምን እንደዚህ አይነት ሪስትሪክሽን እንዳደረጉ እንግዲህ መገመት ትችላላችሁ። በዛ የታሰረ ሰው በቃ እድሜ ልኩን ይቀመጣል። ራሱን ሳያሻሽል ስራ ሳይይዝ ቢዝነስ ሳይጀምር ይቀመጣል። ልክ እንደዚህ አይነት ዱብዳ ሲመጣ ደግሞ በቃ መደናገጥ ይመጣል። የቤት ኢነርጂን በሚመለከት $4.2 ቢሊዮን
ለሎው ኢንካም ሰዎች የሆም ኢነርጂ አሲስታንስ ይሰጥ ነበር። ሎው ኢንካም የሆነ ሰው ለመብራት ለምናምን የሚከፍለው ይቀነስለታል። እንደምታውቁት ለኢንተርኔትም የተወሰነ ቅናሾች አሉት የሎው ኢንካም የሆኑ ሰዎች። ይሄኛው በጀቱ ግን ለሎው ኢንካም የሚሰጥ የኢነርጂ አሲስታንስ ከሚቀጥለው ዓመት ጀምሮ 4.02 ቢሊዮን ዶላር አንፈልግም ብሏል። በቃ አንሰጥም፣ ሰርቶ ይክፈሉ ነው። በቃ ሰርቶ ይክፈሉ ነው። የመጨረሻው ኮሜርስን በሚመለከት ንግድን በሚመለከት ማይኖሪቲ ለሚባሉ ግሩፖች በአሜሪካ ውስጥ በተለይ ለጥቁሮችና ስፓኒሾች ማለት ነው፣ አፍሪካን አሜሪካንና ስፓኒሾች፣ ያው እኛም አፍሪካን አሜሪካን ውስጥ ነው የምንመደበው። 624 ሚሊዮን ዶላር በጀት የነበረው የማይኖሪቲ ቢዝነስ ዴቨሎፕመንት ኤጀንሲ የሚባል እንደ ኤስቢኤ አይነት ነው። ኤስቢኤ ስሞል ቢዝነስ አድሚኒስትሬሽን ነው። ይሄ ደግሞ ማይኖሪቲ ላይ ብቻ የሚያተኩር የመንግስት ተቋም አለ። በየስቴቱም ቢሮ አላቸው። ስልጠናዎችን ይሰጣሉ፣ ግራንት አንዳንድ ይሰጣሉ። ማይኖሪቲ ቢዝነስ ዴቨሎፕመንት ኤጀንሲ ነው የሚባለው። 624 ሚሊዮን ዶላር በጀት አይኖረውም ከሚቀጥለው ዓመት። ሜቢ ይዘጉታል ዲፓርትመንቱ። በቃ መስማት አይፈልጉም እንደዚህ አይነት ነገር። ስለዚህ ምን ይሻላል ነው? ምን ይሻላል? እንዳልኩት ወደ 1 ሚሊዮን ኢትዮጵያኖች አለን እዚህ ሀገር ውስጥ ተሰደን የመጣን። አይ ዶንት ኖ ምን ያህል ሰው ሴክሽን 8 እና ሬንታል አሲስታንስ እየተጠቀመ እንደሆነ አላውቅም፣ ግን በጣም ብዙ ቁጥር ያለው ሰው ይጠቀማል። አንዳንዶቹ በግልጽም ይናገራሉ፣ ሚዲያ ላይ በግልጽ እንደ ኩራት ይናገራሉ። በነፃ ነው የምንኖረው ብለው ማለት ነው። ሶ ፕራይመሪ እነሱ ናቸው አሁን አፌክትድ የሚሆኑት ማለት ነው፣ የሚጎዱት እነሱ ናቸው። ከ2026 በኋላ ከጸደቀ ህጉ ከጸደቀ ግን ላለመጽደቅ ምንም እንቅፋት የለበትም። በዚህ ሰዓት የሆነች አሰራር አላቸው ኮንግረስ ውስጥ። ዲሞክራቶቹ ድምጽ ሳያወጡ የሚያሳልፉበት መንገድ አላቸው። በዛ መንገድ ነው እየሄዱ ያሉት፣ ክርክር እንዳይጠብቃቸው። ግን ዊዝን ሪፐብሊካን ፓርቲ ደግሞ ሬንታል አሲስታንስ ምናምን እንደዚህ የሚያገኝ ኮሚኒቲ መራጭ ያላቸው ሪፐብሊካኖች ካሉ፣ በተለይ የዲሞክራት ስቴቶች ውስጥ የሚባሉት ውስጥ ያሉ ሪፐብሊካን ያሸነፉ ሰዎች ካሉ ከኮሚኒቲው ተቃውሞ ሊመጣብኝ ይችላል ብለው አንዳንድ ነገር እዚህ ጋር መሻሻል እንዲመጣ ሊያደርጉ ይችሉ ይሆናል፣ አናውቅም። ግን በቀረበው መንገድ ከጸደቀ ከሚቀጥለው ዓመት በኋላ ሴክሽን 8 አይኖርም ከተባለና ሬንታል አሲስታንስ ለቤት ኪራይ ድጋፍ፣ ለመብራት፣ ለኢነርጂ ድጋፍ አይደረግም፣ ለተማሪዎች ምግብ አይሰጥም፣ የመንግስት በጀት የለም፣ ራሳችሁ ለተማሪዎቻችሁ ምግባቸውን ቻሉ ከተባለ እንግዲህ ፓብሊክ ስኩልን ደግሞ መቼ እንደሚያፈርሱት አይታወቅም። አይወዱትም። ፓብሊክ ስኩል የሚባል ነገር አይወዱም። ቻርተር ስኩል ነው የሚፈልጉት። ለቻርተር ስኩል ተጨማሪ በጀት ጠይቀዋል። ፓብሊክ ስኩል ግን እንግዲህ ትምህርት ሚኒስቴርም ፈርሷል እንደምታውቁት። ወደ 4000 ሰራተኛ በትነዋል። በህግ ለማፍረስ እየሞከሩ ነው። እንግዲህ የሚቀጥሉት 4 ዓመታት የፈተና ጊዜ እንደሚሆኑ ገምታለሁ ለብዙዎቻችን፣ ለኛ ለማይኖሪቲዎች በተለይ። ዋናው ሀሳብ ይሄ ነው። እንግዲህ 1-2 ሰው አስተያየት ቀበልና በጊዜ ነው የምወጣው ዛሬ 9 ተኩል ሆኗል። 30 ደቂቃ ላይ ማለት ነው። በዚህ ጉዳይ ላይ አስተያየት መስጠት የምትፈልጉ ሰዎች ካላችሁ፣ ያው ስለ ህጉ ምንም መቃወም መደገፍም የምንችል ሰዎች አይደለንም። ያው እንዳልኩት በቁጥር ብዙ ነን፣ ግን አንድ አይደለንም። እዚሁ ቲክቶክ እንጫጫዋለን እንጂ ምንም የትም አንደርስም። ግን ምንድነው መፍትሄው ከተባለ እኔ የሚታየኝ ምንድነው ሴክሽን 8 ውስጥ የምትኖሩ ሰዎች ቢሆንስ ብላችሁ ተዘጋጁበት። የሚቀጥለው 2026 በቃ ኪራይ አልከፈልም ቢባልስ ብላችሁ ካሁኑ ተዘጋጁበት። ምን አይነት ስራ መስራት እችላለሁ? በአጭር ጊዜም ቢሆን ስልጠናው ስጄ ምን አይነት ስራ መግባት እችላለሁ? ምን አይነት ቢዝነስ መክፈት እችላለሁ የሚለውን ተዘጋጁበት። አንዳንድ ስማርት የሆኑ ሰዎች አሉ። ሴክሽን 8 ሲገቡ በፐርፐዝ ነው የሚገቡት። በቃ ራሳቸው ላይምሯቸው ነግረው ማክሲማም ከ5 ዓመት በላይ አልኖርበትም ብለው እንደዛም ማቃቸው ሰዎች አሉ። ሶ ሴክሽን 8 ይገባሉ። ምክንያቱም የደሞዛችን ኦልሞስት ግማሹ የሚሄደው ለቤት ኪራይ ነው። ስለዚህ ያችን ያስቀሩና ያችን ግን ለብቻ ያስቀምጧታል። ለቤት ኪራይ የሚከፍሉትን 2000 ብር አካባቢ አስዩም አድርገው 2000 በየወር ያስቀምጣሉ። በአመት ወደ 24000 ብር አስቀምጡ ማለት ነው። 5 ዓመት ሲያስቀምጡ ኢማጂን ከ100 ምናምን ሺህ ብር በላይ ለቤት አስቀምጠዋል። በ5ኛው ዓመት የራሳቸውን ቤት ገዝተው ይወጣሉ ማለት ነው። ልክ እንደዚህ ስማርት የሆነ ሰው አሁን ይጨበጨብለታል። የሲስተሙን አድቫንቴጅ ወስዷል፣ ግን ሎንግ ተርም ጎል አስቀምጧል። እድሜ ልኬን ሴክሽን 8 እኖራለሁ ብለው አላሰቡም፣ ግን አድቫንቴጁን ወሰዱ ማለት ነው። እንደዛ ያሰባችሁ ሰዎች ካላችሁ ጥሩ ነው፣ ተሳክቶላችኋል በዛ መንገድ እየሄዳችሁ ከሆነ። ነገር ግን በቃ እድሜ ልክ ቤኔፊት አግኝቻለሁ፣ አሜሪካ ከኖርኩ ምን አስጨነቀኝ፣ መንግስት ቤት ከከፈለልኝ፣ ምግብ ከሰጠኝ፣ የፉድ ስታምፕ ነው ምናምን ትባላለች፣ እሱን ከሰጠኝ እኔ ምን አስጨነቀኝ የምትሉ ሰዎች ግን
የሚቀጥለው ዓመት በኋላ ትራምፕ ታሪኩ ተቀይሯል እያሉን ነው። እንግዲህ በጣም ከባድ ጊዜ እንደሚመጣ እገምታለሁ። ስለዚህ በዚህ ጉዳይ ላይ አስተያየት መስጠት የሚፈልግ አንድ ሁለት ሰው ካለ ልቀበል። ሰላም አፕል ነው መሰለኝ ገብተሻል ወይ ገብተሃል? አፕል መናገራችን ወይ መናገራችን? ኦኬ ናትናኤል ቀጥል። ሰላም እንዴት አመሸህ ተውነት? እግዚአብሔር ይመስገን። ያው እንግዲህ ያው ሰሞኑን እየሰማን ያለነው ነገር ትንሽ አሳሳቢ ነው። የነዚህ ሪፐብሊካኖች ጉዳይ የኛ ኮሚኒቲ ደግሞ በጣም መስራት አለበት ብዬ የማስበው ኢንፎርሜሽን ላይ ነው። ጠቃሚ የሆነ ኢንፎርሜሽን አሁን ከየቦታው ማግኘት አለበት። አሁን አንተም ኪዲ ላይ እየሰራ ያለው ነገር በጣም ቆንጆ ነው። እሱን ስራዬ ብሎ መከታተል አለበት ሰው። ምክንያቱም አለርት መሆን አለበት። በቃ ስታንድ ባይ መሆን አለበት። እንደ ወታደር መኖር የሚገባበት ጊዜ ይመስለኛል ይሄ 4 ዓመት። እንደገና ደግሞ አካሄዳቸውን ፎርካስት ማድረግ ያስፈልጋል። ምንድነው ታርጌት እያደረጉ ያሉት? ለምሳሌ ይሄ የኮሜርሻል ድራይቨሮች እንግሊዝኛ መማር አለባቸው ሲሉ ኢሚግራንቱን ቀጥታ ታርጌት እያደረጉ እንደሆነ፣ እሱን ስራ የሚሰራው አብዛኛው ኢሚግራንቱ እንደሆነ፣ ኢሚግራንቱ ደግሞ ትልቁ ችግሩ ቋንቋ እንደሆነ አንደርስታንድ ተደርጎ ተጠንቶ አታክ ለማድረግ የሚመስል ነገር ስላለው እንደ ኢሚግራንት እኔ ምን ባደርግ ነው ተወዳዳሪ መሆን የምችለው? ኢምፕሎይመንት ውስጥም ሊሆን ይችላል። ከዛ ውጭ ግን ሞር ደግሞ አዋጭ የሆነው በተለይ እዚህ ቆየት ያሉ ሰዎች፣ የተወሰነ ሳንቲም የያዙ ሰዎች፣ ፋይናንሻል የሆነ እውቀት ካላቸው ሰዎች ጋር፣ ቢዝነስ ላይ እውቀት ካላቸው ሰዎች ጋር በመወያየት በጋራ በመሆን በግልም ቢሆን እንደ አቅሙ ሰው ወደ ቢዝነስ ማተኮር ያለበት ጊዜ ይመስለኛል። ስቶክ ማርኬቱም በጣም ነው ፍላክቹዌት የሚያደርገው። እንደዚህ ተብሎ የሚያዝም አይደለም። አንዳንድ ጊዜ የሆኑ ሲዝኖች ላይ ፖለቲካል ምክንያት ሊሆን ይችላል፣ ወይም ደግሞ ሲዝናል በሆነ መንገድ የስቶክ ማርኬት ሲወርድ አንዳንዴ ራይት ታይም ይሆን ገዝቶ በድፍረት ሪስክ ወስዶ ከዛ በሚቀጥሉት አመታት ሲስተካከል ከፍ ይልልኛል ብሎ አስቦ ሪስክ መውሰድ ትክክለኛ የሚሆንበት ጊዜ ይኖራል። ይሄኛው ግን እንደዛ ሪስክ የምንወስድበትም አይደለም። ምክንያቱም ሆን ተብሎ ታስቦበት የሚደረግ ነገር አለ። ጂያንት የሆኑ ኢኮኖሚውን የተቆጣጠሩ ኃይሎች የሆነ አይነት ፕሮፊት ታርጌት ለማድረግ የሚጫወቱት ጌም ያለ ይመስላል። እዚህ ውስጥ ገብቶ ላለመጨፍለቅ የኛ ኮሚኒቲ አንደኛ ኢንፎርሜሽን ላይ በጣም መስራት ያለበት ይመስለኛል። በቃ ኢንፎርሜሽን ሁሉም ሰው በቻለው አቅም መለዋወጥ አለበት። ትክክለኛ የሆነ መረጃ ከትክክለኛ ሶርስ፣ እንዲያው ዝም ብሎ በየቦታው የሚወራውን መሰለኝ እንዲህ ሊሆን ነው መሰለኝ ሳይሆን እንደዚህ አይነት ሶርሶችን አንተ ጋር በጣም ነው አፕሪሼት የማደርገው አቶ ብነት፣ እግዚአብሔር ያክብርህ። የኛ ኮሚኒቲ በቃ የግድ ያስፈልገዋል ይሄ ኢንፎርሜሽኑን ይዞ ደግሞ እኔ ምርጫ የምን መሆን አለበት ብሎ ሲያስብ ደግሞ ቶሎ ከሚመለከተው ሰው ጋር መማከር። የቤት ጉዳይ ወይም ደግሞ የአንድ ቤት የዲዛይን ጉዳይ ከዶክተር ጋር እንደማንማከረው ሁሉ የፋይናንስ ጉዳይ፣ የትምህርት ቤት የልጆች እጣ ፈንታ ጉዳይ ምናምን ከሚመለከተው ሰው ጋር ማን ነው ብለን ሀንት አድርገን ማማከር ያስፈልጋል። በተቃራኒው ደግሞ ኦሬዲ ቢዝነስ ውስጥ ያለን ሰዎች፣ ኦሬዲ እነዚህ እውቀቶች ያሉን ሰዎች፣ ልምዱ ያሉን ሰዎች ደግሞ ኮሚኒቲያችንን ፎር ፍሪ ሰፖርት ለማድረግ አትሊስት ለተወሰነ የመጀመሪያውን ሀሳብና መንገድ ለመስጠት ሰፖርት ለማድረግ ለማማከር ዝግጁ መሆን አለብን። ለምሳሌ ስቶር ከፍቶ የሚሰራ አንድ የኛ ኮሚኒቲ አባል ስቶሩ ደንበኛ የነበሩ ሰዎች ኦኬ እንዲህ አይነት ስራ መስራት እፈልጋለሁ ምንድነው ማድረግ ያለብኝ ብለው ቢጠይቁት
በቀናነት የማማከር ግዴታ ያለበት ጊዜ ነው። አሁን ሁላችንም በቃ እንደ ቤተሰብ መስራት ያለብን ጊዜ ነው። ልጆቻችን ደግሞ የፐብሊክ ስኩል ላይ ያለው ይሄ የማይኖሪቲ በጣም የሚያሳዝንና የሚያስደነግጥ ነው። የስናፕ የሚጠቀሙ የሜዲኬር ምናምን እነዚህ ቀላል ቁጥር አይደለም የኛ ኮሚኒቲ። እና ከአሁኑ ምንድን ነው የማደርገው? ለምሳሌ አውቶ ኦፍ ሰደን ሜዲኬር ኢንሹራንስ ብናጣ እየተጠቀመ ያለ ሰው አሁን የሆነ ጊዜ ላይ ድንገት በቃ ቆሟል ቢባል ከየት ነው የኢንሹራንስ ሶርሳችን የሚሆነው? ምንድን ነው የምናደርገው የሚለውን ኢንፎርሜሽኑን ከያዝን በኋላ ከዛ የሚመለከተውን ሰው መጠየቅ ሁለተኛው ስቴፕ ነው። ከዚህ ውጭ ግን ያለው ደግሞ በርናውት አለማድረግ፣ ስትረስድ አለመሆን፣ ቱማች ኢንፎርሜሽን ሲመጣም ያስጨንቃል። እኔ በቃ የቱም ቦታ የለሁኝም፣ እኔ እንደ ሰው ገንዘብ የለኝም፣ ቢዝነስ መስራት አልችልም፣ መነሻ የለኝም ምናምን ወደሚል ራስ ጠይቆ ራስ ወደ መመለስ። የሰው ልጅ አይምሮ በባህሪው አሉታዊ የሆነ ነገር ሪስፖንድ ያደርጋል ቶሎ። የሆነ ችግር ሲመጣ ወደ ተረቶቻችን ብንሄድ እንደውም ጥሩ ነው። ችግር በቂቤ ያስበላል ብንል እንደውም መልካም ነው። ችግሮች ሲመጡ ሁልጊዜም ያንን ችግር ለመወጣት ስንፈራገጥ ከዚህ በፊት በህይወታችን አይናችንን ገልጠን ያላየናቸውን ኦፖርቹኒቲዎች ግራም ማድረግ እንጀምራለን። አንደኛ። ሁለተኛ እንደየእምነታችን ወደ ፈጣሪያችን ቀርበን ለጸሎት የበረታን እንሆናለን። ስለዚህ ችግር ሲመጣ ተመስገን ብሎ ወደ መፍትሄ መሄድ፣ አንድ ላይ መሰባሰብ፣ መተጋገዝ፣ ወንድም የምላግዝ መለይና ብሎ መጠያየቅ፣ ቁሳቁስ ከመቁጠር መውጣት፣ መኪና ገዛ ቤት ገዛ ቁሳቁስ ከመቁጠር መውጣት፣ መኪና ገዛ ቤት ገዛ ከመባባል ደስተኛ ነው ወይ? ምን ላይ ነው ያለው? ምን ማድረግ ትፈልጋለህ? ምንድን ነው የያዘ? እኔ ምን ላግዝ እችላለሁ በአቅሜ መባባል በጣም የሚያስፈልግበት ሰዓት ነው። የሰው ሀገር ሆነን አይደለም ቢያድለን እንደሰለጠኑት በሀገራችንም ይሄ ሊኖረን ይገባ ነበረ። ስለዚህ አሁን ይሄ በጣም ወሳኝ ነው ብዬ አስባለሁኝ። አላብዛ አቶ አብነት፣ በጣም አመሰግናለሁ። ፖዚቲቭ በጣም ጥሩ ነገር ነው የተናገርከው። ከቲክቶክ ትንሽ ጠፍቼ ነበር፣ ተሳዳቢዎች በዝተውብኝ ማለት ነው። እና እንደዚህ አይነት ሰዎች የተረዱኝ ሰዎች ካሉም ጥሩ ነው ብዬ ነው የማምነው። እንደዚህ አይነት መረጃ እኔ ሴክሽን 8 ውስጥ ኖሬም አላውቅም። ምንም የፉድ ስታምፕን በህይወት ተቀብዬ አላውቅም። ምንም ችግር የለብኝም፣ እግዚአብሔር የተመሰገነ ይሁን። ግን ብዙ ሰዎች ደግሞ አውቃለሁ እዚህ ውስጥ ያሉ ሰዎች እና ይህን ዜና ስሰማ መጀመሪያ ለእነሱ ነው የደነገጥኩላቸው። ምን ይውጣቸዋል የሚቀጥለው ዓመት ብዬ ማለት ነው። ኢቭን ትዳር የፈረሰባቸው ሰዎች አውቃለሁ በዚህ ምክንያት። አንደኛው ፓርቲ ሴክሽን 8 መውጣት አይፈልግም ነፃ ገንዘብ ስላለ፣ ሌላው ፓርቲ የቤተሰብ አባል ደግሞ በዚህ መንገድ መቀጠል አንችልም፣ ተጨማሪ ስራ ሳንሰራ መቀጠል አንችልም፣ ህይወታችን መቀየር አለበት፣ በዛ ለመግባባት ተነስቶ የተፋቱ ሰዎች ሁሉ አውቃለሁ። እና ኑሮ ከባድ በሆነበት ሀገር ውስጥ መንግስት ላይ ዲፐንደንት ሆነ፣ መንግስት ደግሞ ኤኒ ታይም ላይ እንጀራህን የሚዘጋው ከሆነ ወይም ወጪን የሚያነርብህ ከሆነ በጣም ከባድ ነው ካልተዘጋጀህበት። እና መረጃ በጣም ወሳኝ ነገር ነው። ከቋንቋ አንጻር ያነሳው ደግሞ በጣም ነው የሚገርመው። ባለፉት 2 ሳምንት እየተንሸራሸረ የመጣ ነገር ነው የቋንቋ ጉዳይ። ትራክ ሾፌሮች እንግሊዝኛ ቋንቋ አቀላጥፋችሁ መናገር አለባችሁ ተብሏል። እንግዲህ መንግስት ነው ያለው፣ እኔ አይደለሁም ያልኩት። ያው አንተም ብለዋል ቅድም፣ ኪድ ኢትዮጵያም ላይ ፕሮግራም ሰርችበታለሁ። አንዳንድ ሰዎች ነገሮችን የሚያዩበት አንግል በጣም ነው የሚያሳዝነኝ። ለምንድን ነው መንግስት እንደዚህ እያለ ያለው ብለው እኮ ነው መጠየቅ ያለባቸው። ኦል ኦፍ ኤ ሳደን ተነስቶ ትራክ ሾፌር እንግሊዝኛ መቻል አለብህ ለምን ሊል ቻለ? ከሌሎቹ ፕሮፌሽኖች በተለየ ሁኔታ ለምን ዶክተሮችን አይልም እንደዛ? ኢንጂነሮችን ለምን እንደዛ አይጠይቅም? አሜሪካ የዓለም አገራት ህዝቦች በሙሉ የሚኖሩባት ሀገር ናት። ትራክ ሾፌሮችን መርጠው ለምንድን ነው ይሄን ነገር የጫኑባቸው? ምክንያቱም በእንግሊዝኛ አይደለም መኪና የሚነዳው። እነሱ ያላቸው አርጊመንት ምንድነው? መንገድ ላይ የትራፊክ ህግ ጥሰው በሚቆሙበት ጊዜ ትራክ ሾፌሮቹ ከፖሊሶችና ከትራንስፖርት ዲፓርትመንት ህግ አስከባሪዎች ጋር መግባባት አልቻሉም ብዙዎቹ የትራክ ሾፌሮች ነው የሚሉት። ኦኬ ሊሆን ይችላል፣ ግን በቃ እንግሊዝኛ መቻል ግዴታችሁ ነው። እና ኤኤስኤል የሚባል አለ እንግሊዝኛ ለሰከንዳሪ ላንጉጅ አይነት፣ ሞስት ላይክሊ እሱን ፈተና ሊሰጧቸው ነው ማለት ነው። እና አንዳንድ ሰዎች ምን ይላሉ? ለምንድን ነው እንግሊዝኛ እንደማንችል አድርገህ የምትናገረው? እኛ እኮ ሲዲኤል ተፈትነን ነው ያለፍነው ይላሉ። ሲዲኤል መንጃ ፈቃድ ተፈትኖ ማለፍ እና የእንግሊዝኛ ቋንቋ ተፈትኖ ማለፍ ምን አገናኛቸው? ማርሽ መቀየርና እንግሊዝኛ ቋንቋ ተራረም አድርጎ መናገር ምን ያገናኘዋል?
ማርሽ ትቀይራለህ አትቀይርም ወይም ምርጫ ኤቢሲዲ ምረጥ አይደለም የተባልከው። ፖሊስ አቁሞ ሲያናግር በእንግሊዝኛ በደንብ ማስረዳት ትችላለህ ወይ ነው ጥያቄው። ቅንድብና እጅ ሳትጠቀም ማለት ነው። የቅድብ እንቅስቃሴና የእጅ እንቅስቃሴ ነው አሁን ኢሚግራንቱ በደንብ እየሰራበት ያለው። ከዚህ በኋላ እሱ አይሰራም ነው የተባለው። ስለዚህ ሊፈትኑን ነው ማለት ነው። የትራክ ሾፌሮቹን ሊፈትኑን ነው ማለት ነው። ኤስኤል የሚባለውን ፈተና ሊፈትኑን ነው። ከወደቃችሁ ላይሰንሱ ተሰርዟል ሊባሉ ነው ማለት ነው። ስለዚህ መዘጋጀት አለባቸው። ከዚህ በኋላ ትራክ ነው የምሰራው ካል ምክንያቱም ኤንትሪ ባሪየር ትራክ የለው በቀላሉ ልትገባበት ትችላለህ። 3000 ምናምን ዶላር አውጥተህ ትፈተናለህ። ሲዲኤሉን ትይዛለህ። ከ25000 ፓውንድ በታች የሚመዝኑ ትራኮቹን ይሄ ዴሊቨሪ ትራኮችን በኖርማል ድራይቪንግ ላይሰንስ መስራት ትችላለህ። ግን ይሄ አገር አቋራጭ የሆኑ ባለ 18 ጎማዎቹን ግን ኢንተርስቴት የሚባሉትን ሲዲኤል ያስፈልጋል። ፈተና ትፈተናለህ። ፈተናውን ካለፍክ ነገር ግን አሁን እነሱ ስለ ፈተናው አይደለም እየጠየቁ ያሉት። ቅድም እንዳነሳው ኢሚግራንቶች በስፋት የገቡበት ስራ የትኛው ነው ብሎ ፈልገው አግኝተውታል። አንዱ ትራንስፖርቴሽን ሴክተር ነው። እና ማይንድ ሴት አይምሯቸው እኔ በጣም ግራ ገብቶኛል። ለምን እንደዚህ እያሰቡ እንዳለ ለምን እንደሚጠሉን አላውቅም። በጣም ነው የሚጠሉን ከሚገባው ላይ እውነቱን ለመናገር ከሚገባው ላይ። ግን እነሱ ስማርት ነው የሚጫወቱት። በህግ በአሰራር ነው የሚመጡብን። ስለዚህ ኦኬ ከፖሊስ ጋር መግባባት ስላልቻላችሁ እንግሊዝኛ ካላለፋችሁ ይባላል። የሚገርመው ግን ይሄን መግለጫ የሰጠው ዋይት ሀውስ ነው። እንግሊዝኛ ቋንቋ መቻል አለባቸው ትራክ ሾፌሮቹ ብለው። የዋይት ሀውሱ ቃል አቀባይ ንግግሯን ስትጀምር እና ደጋግማ ኡበር ነበር የምትለው። የታሰበ ነገር አለ ማለት ነው። ሌላ ነገር እኮ ኡበር ለምን ጠራቸው? ትራክ ብቻ ለምን አትልም ነበር? ስለዚህ የኡበር ሾፌሮችም ነገር እንደዚህ ጉዳይ ሊመጣ ነው ማለት ነው። አላቅም ግን ለምን ጠራችሁ ነው መጠየቅ ያለብን። ኡበር ለምንድን ነው የምትለው? ስለዚህ ትራንስፖርቴሽን ሴክተር የኡበር ሾፌሮች ከተሳፋሪዎቻቸው ጋር መግባባት ስላልቻሉ ከዚህ በኋላ ኤስኤል ፈተና ማለፍ አለባቸው። ካልሆነ ለኡበር ኢንስትራክሽን ይሰጠዋል። የኤስኤል ፈተና ሪዛልት ከ75 በታች ለሆናችሁ ዲአክቲቬት አድርገናል አካውንታችሁ ሊሏቸው ይችላሉ ማለት ነው። አያደርጉም አይባልም። ቢያደርጉስ ብለን መዘጋጀት ነው ያለብን። ካልሆነ ለምን ኡበር ትላለች ሴትዮዋ ታዲያ? የኢንተርስቴት ትራክን ብቻ ነው የሚመለከተው ማለት እኮ ትችል ነበር፣ ትራክ ብቻ ቢሆን ኖሮ። ነገሩ ግን ወደ ትራንስፖርቴሽን በአጠቃላይ አይነት የሚሄድ ነው የሚመስለው። እና ለእኛ ኮሚኒቲ እኔ በግል የማስተላልፈው ሜሴጅ ምንድነው? የሚቀጥሉት 4 ዓመታት በጣም ከባድ ናቸው የሚሆኑት። እርስ በርስ የምንፋጭበት፣ እርስ በርስ የምንሰዳደብበት፣ ቲክቶክ ላይ መተን እስክስታ የምንወርድበት ጊዜ አይደለም መሆን ያለበት። ሲሪየስሊ ለህይወታችን የሚጠቅሙ ነገሮችን የምንመጋገብበት፣ እንግሊዝኛ ቋንቋ የሚችሉ ሰዎችን ኦርጋናይዝ አድርገን እንግሊዝኛ እንዲያስተምሩ ቀዳዳ እየፈለጉ ስለሆነ በእኛ ላይ ያችን ቀዳዳ የምንደፍንበትን መንገድ ፈቃደኛ የሆኑ ሰዎች ማለት ነው። መቼም ሰውም ማስገደድ አይቻልም። በአንዳንድ ሁኔታ ደግሞ መቼስ እንግሊዝኛ ልናስተምር እንችላለን። በእኛ በማራኪ ትሬኒንጎችን ስለምንሰጥ ሰው አስተባብረን እንዲያው በነፃም በዚህም ብለን ልናስተምር እንችላለን ፈቃደኛ ለሚሆኑ ሰዎች። ሴክሽን 8ንስ ምን ማድረግ እንችላለን? የቤት ኪራይን በሚመለከት ምንም ማድረግ አይቻልም። በቃ ከ2026 በኋላ ሴክሽን 8 ይቋረጣል እያሉ ነበር። እርግጠኛ ለመሆን ብዬ ገብቼ ቻት ጂፒቲ ላይ ቼክ አደረኩት። ሴክሽን 8 ሊቋረጥ ነው ብዬ እስካሁን የተወሰነ የለም ነው የሚለው። አዝ ኦፍ ሜይ 8 የተወሰነ ነገር የለም። ነገር ግን ለኮንግረስ ነው ለምናምን ቀርቧል። ሞስት ላይክሊ ይጸድቃል ነው የሚለው። ቻት ጂፒቲ ገብታችሁ ቼክ አድርጉት። ሴክሽን 8 ይቋረጣል ወይ ብላችሁ ቼክ አድርጉት። ነገር ግን እንዲያውም ለምን እንዳመጣው አላውቅም። እኔ ሜሪላንድ አይደለም የምኖረው። ሜሪላንድ ውስጥ ያለ አንድ አድቮኬሲ ግሩፕ በዚህ በኩል እንቅስቃሴ ጀምሯል። ሴክሽን 8 እንዳይቋረጥ። ማን ይሰማዋል? ፕሬዚዳንት ትራምፕ ካሉ ማን ይሰማል? እና ይሄ ነው እንግዲህ ሀሳቤ። አይ ቲንክ ሀሳቤን በጣም የተረዳው ይመስለኛል። ናትናኤል አመሰግናለሁ። በጣም አቶ አብነት፣ እኔ አሁን ምን ያህል ሰው ጋር ይደርሳል ራሱ በጣም በቃ እያሰብኩ ነው የማየው የማዳምጠው። ሁልጊዜም የኪዲም አያመልጠኝም። ሌሎች ፕላትፎርሞች ላይ ቲክቶክ ላይም የአብነት ፋይናንሻል የአንተ ዩቲዩብ ቻናል ራሱ በደንብ ፕሮሞት መደረግ አለበት። ሰዎች በዚህ ሰዓት አሁን ሪያክሽን ምናምን የምናይበት ጊዜ አይደለም። እውነት ለመናገር አሜሪካ ያለ የሀበሻ ኮሚኒቲ በቃ ኢንፎርሜሽን ከየሶርሱ ሰብስቦ ከሚያይ እንደዚህ በሳምንት አንድ ቀን ተሰብስቦ መጥቶ ሲነገር ወስዶ ያንን ደግሞ በራሱ
ሪሰርች ማድረግ በጣም ትልቅ እድል ነው እውነት ለመናገር እና ይህንን ሁሉም ሰው መጠቀም አለበት በደንብ እና የድራይቪንግ በተለይ አንዴ ኡበር ይላሉ፣ አንዴ የኮሜርሻል ድራይቨርስ ይላሉ። ምንም ጥያቄ የለውም እነዚህን የኡበር የሊፍት ድራይቨሮች ፈተና ማስቀመጣቸው አይቀርም። ለምሳሌ ኢንተርስቴት የሆኑ ድራይቨሮች አሉ። ለምሳሌ እኔ አሁን ኦሃዮ ነው ያለሁት። ኦሃዮ ላይ ያሉ ከተሞች ከኬንታኪ ከተሞች ጋር ኢንተርስቴት እንትን አድርገዋል። ራሱ ታክሱንም አንድ ላይ አድርገውታል ምናምንና እንደ አንድ ስቴት ፈንክሽን ያደርጋሉ። ግን ኬንታኪ ላይ ያለ የትራንስፖርት ሎ የግድ ራሱን ጠብቆ ወይም ደግሞ የራሱ ህግ ነው የሚከተለው። ስለዚህ ድራይቨሮቹ ኬንታኪ እንትን ውስጥ ሲገቡ የሚፈተኑት የሆነ ፈተና አለ ኬንታኪ እንዲሰሩ። ያን ፈተና ካላለፉ አፑ ላይ ገና ሳይኒን ሲያደርጉ ያን ፈተና ካላለፉ ኬንታኪ ሰው ፒክ ማድረግ አይችሉም። ማድረስ ይችላሉ፣ ግን ባዶ ነው የሚመለሱት ወደ ውሃ። ያንን ፈተና ኦንላይን ተፈትነው ያንን ውጤት አስገብተው ነው ኬንታኪ መስራት የሚችሉት። ኔክስት ታይም ደግሞ ከሚፈተኑት ፈተናዎች አንዱ ኢሲኤል ሊሆን ይችላል፣ አፑ ላይ ሊመጣ ይችላል። ከዛሬ ጀምሮ ይህንን ኢሲኤል ፈተና ተፈትነ ይህን ውጤት ካላመጣ ኡበር አትሰራም ሊባል ይችላል። እና እንደ ፉል ታይም ጃብ አድርጎ የሚሰራ ሰው አለ። በተለይ ፉል ታይም አድርገው ሌላ ስራ የሌላቸው ሰዎች ካሁኑ ራሳቸውን ብቁ ማድረግ ማዘጋጀት ያስፈልጋል። የኢሚግራንት ፍሪ የእንግሊሽ ሶርሶች አሉ። የኢሚግራንት እንግሊሽ ቱቶሪያልስ ወይ ደግሞ ክላስ ፎር ፍሪ ብለው ሰርች ቢያደርጉ ጉግል ላይ ብዙ አሉ። ሄሎ ዩኤስኤ ዶት ኮም የሚል አንድ ዌብሳይት አውቃለሁ፣ ለኢሚግራንቶች ብቻ የተዘጋጀ። ሌሎቹም ዌብሳይቶች ይኖራሉ በእርግጠኝነት። እስኪ ዘጓቸው እነሱንም ያሉትን ሪሶርሶች መጠቀም፣ ለፈተና ራስን ማዘጋጀት ይገባል። ቀላል ነው እውነት ለመናገር። ይቅርታ ናትናኤል፣ እዚህ ከላስ ቬጋስ ኦልሬዲ ተጀምሯል ብላለች ፈተናው መሰለኝ ለታክሲ ሾፌሮች ታክሲ ኦቶሪቲ ጀምሯል ብሏል። የሆነ ሰውም ኮሜንት እየጻፈ ነበር። አንዳንድ ቦታ ጀምሯል። አንተ እንዳልከውም ትራንስፖርቴሽን የስቴት ህግ ጉዳይ ስለሆነ አንዳንድ የዲሞክራት ስቴቶች ይሄን ህግ አንቀበልም ሊሉ ይችላሉ። ፌዴራል መንግስት ምን ይላል? ስቴት ክሮስ የምታደርጉ ከሆነ ግን አትችልም ይላቸዋል ማለት ነው። በጣም ትሪኪ ናቸው። ጌም ነው የሚጫወቱት። የብዙ መቶ ዓመታት ልምድ ነው ያላቸው በኢኮኖሚውም በፖለቲካውም። እንደ እኛ ልንረዳው የምንችለው አይደለም እነሱ የሚያስቡት። ግን እኛ ባለንበት ተወዳዳሪ መሆን በማንኛውም የግድ ፕሮፌሽናሊ ብቻ ላይሆን ይችላል። ስማርት ሆኖ የኔ ሰርቪስ ቫሊዩ አድ ያደርጋሉ ወይ ብሎ ራስን መጠየቅ። ምንድን ነው እኔ አድ የማደርገው ቫሊዩ? እዚህ ሀገር ስገኝ አድ ላደርግ የምችለው ቫሊዩ ምንድን ነው? ክሬቲቪቲ ነው? እውቀት ነው? ኤክስፒሪየንስ ነው? ምንድን ነው? አንድ ነገር የግድ ሊኖረን ይገባል። ያንን ይዘን እሱ ላይ በደንብ መስራት ማለት ነው። ዝም ብሎ አሁን ይሄ እኮ በጣም ተራ ምክንያት ነው ማለት ረጅም ዓመት ብዙ ስራ ይሰራ። ለምሳሌ ትራክ ድራይቨር ምንም አይነት አደጋ ሪከርድ ሳይኖረው ብዙ ኢንተርስቴት ድራይቭ እያደረገ ከወደብ ላይ የሚነሱ እቃዎችን ሀገሪቷ ውስጥ ዲስትሪቢዩት እያደረገ ለረጅም ዓመት የቆየ ትራክ ድራይቨር በአንድ አዲስ ትራክ ድራይቨር ዝም ተብሎ የሚተካ አይደለም። ጀስት ዝም ብሎ መጥተው እንግሊዘኛ አልቻልክም ብለው የሚያነሱት መሆን የለበትም። በቃ እንግሊዘኛ ብለዋል አይደል? ያችን አድ ማድረግ ነው። እና ፎከስ ማድረግ ያለብን ደግሞ ኮሚኒኬሽን ላይ ነው፣ ሊስኒንግ ላይ። አንዳንድ ስቴቶች አክሰንታቸው በጣም ከባድ ነው። በጣም ከባድ የሆኑ ስቴቶች አሉ። አሁን እነዚህ ኖርዘርን ይሁን ጭራሽ የማንረዳቸው የቦስተን ምሳሌ ከባድ ነው። አዎ ቦስተን ምናምን ራሳቸውም አይረዱትም። እዛ ድረስ የሚከብዱ አክሰንት ቴክሳስም ከባድ ነው። ወደዛ ቴክሳስ የቴክሳስ አክሰንትም ከባድ ነው። ድሮ ፊልም ላይ የምናያቸው ይሄ ሬድ ኢንዲያን ምናምን አይነት ፊልም ላይ የምናያቸው ሰዎች ያሉበት አክሰንታቸው አትሰማቸው። ዋጥ አድርገው ነው የሚያወሩት። ምንም መስማት በጣም ከባድ ነው። እነዚህ ሲገጥሙን እንግዲህ ምን ሊሆን እንደሚችል ማሰብ ነው። በተቻለ መጠን ምንም ግራ ሳንጋባ ቦታው ላይ ሲደረስ ነው የሚያስደነግጠው። ድንገት አስቁመው አንድ ግለሰብ እንግሊዘኛ ሳይችል ድራይቭ እያደረገ ከሆነ ትራክ አንዳንድ ስቴቶች ላይ ምናልባት ከተሳሳትኩ ታርመኛለህ፣ ህግ አውጥተዋል። በትክክል 5000 ፋይን ብለዋል። $5,000 ካምፓኒ ከሆነ ደግሞ 10,000 እንደዚህ ኦልሬዲ ቅጣትም ጀምረዋል። እና አንዳንድ ቦታ እያስቆሙ ይጠይቃሉ ሲባል ሰምቻለሁ።
የሆነ ነጭ ቪዲዮ አይቻለሁኝ አዎ፣ እናንተ እንትን ላይ አስቆሞ እንግሊዝኛ ትችላለህ ወይ ብሎ ነው የጠየቀኝ። አሜሪካዊ ነው እንግሊዝኛ ትችላለህ ወይ ብሎ ነው የጠየቀው። ሰው እንግዲህ ለእኛ ሲሆን ደግሞ እንዴት ፎርዛት ማተር የሰሙትን ራሱ በትክክል ይችላል ማለታቸውንም እርግጠኛ አይደለንም። ፐርሰናሊ የፐርሰናሊቲ ኢሹ ያለባቸው ሁሉ ሊገጥሙን ይችላሉ። ስለዚህ ራሳችን እንዴት ነው ዲፌንድ የምናደርገው? እንዴት ነው ሀሳባችን ኤክስፕሬስ የምናደርገው? የላንጉጅ ላይ ያሉ ፕሮፌሽናሎች ቢኖሩ እዚህ ሀሳብ ቢሰጡ በተለይ በጣም ደስ ይለኛል። ኮሚኒኬሽን ላይ ማዳመጥ በጣም ወሳኝ ነገር ነው። ከሁሉም 90% አቴንሽን ሰጥተን ካዳመጥን የምንመልሰው ነገር ላይ ብዙ አንቸገር። ሶ የትም ቦታ ሲሆን ምንም አይነት አዲስ ላንጉዌጅ ሲሆን በተቻለ መጠን ሰከን ብለን ለማዳመጥ መሞከር፣ ካልገባን ደግሞ አላገኘሁም፣ አልገባኝም፣ እባክን ትደግምልኛለህ ወይ ማለት ይሄ ያለመቻል አይደለም። ይልቁንም ፈርተን ሼሚዞን አልቻለም ይለኛል ከጠየቅኩት ብለን ያልገባንን ለመመለስ ከሞከርን ሁለት ችግር አለው። አንደኛ እንዳልገባን እንዳልቻለን እናሳያለን። ሁለተኛ ያልተገባ ነገር ልንናገርም እንችላለን። ሌጋሊ አደጋ ውስጥ ሊከተን የሚችል ነገር ልንናገር ዋናው እሱ ነው እንዲያው። ስለዚህ አዳምጦ ካልገባን በቃ አልገባኝም በለፈለፉ ባፍ ይጠፉ። ለአንተ ጥያቄ መልሰ ጭራሽ እሱ ሌላ ክራይም ይሆናል። ደግሞ መኪና ውስጥ የሚባለው አንድ የሰማሁት ታሪክ አንድ አበሻ ነው ዲሲ ውስጥ ከመኪና አቁሞ ሌላ ሰው አወረደ፣ አበሻ አወረደ እና ከጀርባው ሌላ መኪና የቆመ ነበር እና ክላክስ ነገር ሲያደርጉለት በእጁ ምልክት ሰጣቸው፣ ዞር በሉ ምናምን ነገር ማለት ነው። በአጋጣሚ መኪና ውስጥ ያለው የዛ የዲሲ የካውንቲው ነው ወይ ዛ ካውንቲ አይደለም፣ እዛ ዋርድ ነው የሚሉት፣ የዋርዱ የፖሊስ አዛዥ ነው። በቃ ወረዳ፣ በቃ መኪናዋን ተሽከረከራት። እያንዳንዱ ነገር ከፈለጉ ወንጀል ይሆናል። የሆነ ጥፋት ያገኙብሃል። ታርጋው ላይ የሆነ የተለጠፈ እናት ሀገሬ ምናምን የሚል ነገር ነበር መሰለኝ። እሱ ራሱ ወንጀል ነው። ይሆን ማለት የሆነ ቅጣት ያስቀጣሃል። ውስጡ ሲገባ የሆነ የተንጠለጠለ ነገር ካገኘ ይሄ ክልል ይከልልሃል። የሆነ ክራይም አሚን የሆነ ጥፋት ነው ወይ $500 ምናምን ያስቀጣሃል። ብቻ ሰውየውን እንደዚህ ዞሩት ማለት ነው። እና ከፈለጉ እነሱ የማይሆን ነገር እንግሊዘኛው የተጠየቅነው ጥያቄ ካልገባን ገምተን ስንመልስ የመለስነው መልስ ለተጠየቀው ጥያቄ መልስ አይደለም፣ ለሌላ ክራይም ለሚመስል ጥያቄ ግን መልስ ነው የመለስ ነው ማለት ነው። እና እጅ ሰጠን በራሳችን መንገድ እንደዚህም አለ እንዴ ብሎ ደግሞ እንደገና ጥያቄውን ያሰፈዋል። ጭራሽ መደነቋቆር ነው። ግን ፖይንቱ ዞሮ ዞሮ ምንድን ነው? በፌዴራል ደረጃ ኢሚግሬሽን የመጥላት የሚመስሉ ነገሮች ይታያሉ። ምናልባት ዛሬ ዘግተው የመጡ ሰዎች አሁን 460 ሰዎች አሉ። ቅድም 100 ምናምን እያለ ነበር ሀሳቡን የተናገርኩት። አዲስ በጀት እየጸደቀ ነው ወይም ቀርቧል ለመጽደቅ ለሴኔት። በጣም ወሳኝ የሆኑ የአበሻን ኮሚቴ የሚመለከቱ የተወሰኑ አጀንዳዎች ቀርበዋል። አንደኛው ትምህርትን በሚመለከት $10.75 ቢሊዮን አንፈልግም ይቀነስልን ከባለፈው ዓመት ብለዋል። ይሄ ደግሞ ለተማሪዎች የሚሰጥ ከኬ እስከ 12ኛ ክፍል ድረስ የሚሰጡ ለተማሪዎችም ለአስተማሪውም የሚሰጡ የተለያዩ ድጋፎች አሉ፣ ኢንክሉዲንግ የምግብ ድጋፍ ማለት ነው። በቃ እሱ እናቋርጣለን ያሉት። ስለዚህ ወላጆች ልጆች ያሏችሁ ትምህርት ቤት ያው ከ75,000 ምናምን በታች ከሆነ ትምህርት ቤቱ ራሱ ነው ምግቡን የሚችለው ወይም ስቴቱ ወይም ካውንቲው ነው የሚሸፍነው የነበረው። ካውንቲው ግን በጀት ከመንግስት ከፌዴራል መንግስት ያገኝ ነበር ግራንት። አሁን እሱ ይቋረጥበታል። ስለዚህ ራሳችን መሸፈን አለብን። ሌላው የሚያሳስበው ግን በሃውሲንግ ኤንድ አርባን ዴቨሎፕመንት በከተማና በቤቶች ልማት ዲፓርትመንት በኩል የቀረበው $26.7 ቢሊዮን በጀት አንፈልግም፣ ይቀነስልን፣ ለሚቀጥለው ዓመት አንፈልግም። ይሄ በጀት $26.7 ቢሊዮን ባለፈው ዓመት ተግባራዊ የተደረገ ነበር። የተጠቀሙበት ለምን ነበር የተጠቀሙበት? ሬንታል አሲስታንስ ቤት ለሚከራዩ ሰዎች ድጋፍ ይደረግ ነበር። ሴክሽን 8 የፓብሊክ ሃውሲንግ ወይም ደግሞ ሴክሽን 8 በስቴቶቹ ፕሮሰስ የሚደረገው ግን ፌዴራል መንግስት የሚሸፍነው ነበር። አንፈልግም ተብሏል። ለሽማግሌዎች ወይም ለአዛውንቶች፣ ለኤልደርሊ እና ለዲሴብል ለሆኑ ሰዎች ደግሞ የተወሰነ ቅናሽ ነገር ለማድረግ አስበዋል። ዞሮ ዞሮ ምንድነው የሚሉት? ይሄ በቃ የፌዴራል መንግስት ችግር አይደለም፣ ከፈለጉ ስቴቶቹ ይሸፍኑ፣ ካልፈለጉ ይተውት ነው ፌዴራል መንግስት የሚለው። እኛ ቤት ኪራይ መክፈል ግዴታ የለብንም። ከዚህ በፊትም ተናግረዋል። ለኢሚግራንት መክፈል የለብንም፣ በቃ ለሲቲዝን ነው፣ ከተከፈለም ለሲቲዝን ነው የሚል ነገር ባለፈው ወር ሲያራግቡ ነበር። አሁን ጭራሽ ዋናው በጀቱ ጋር ፕሮፖዛሉን ይዘው ገብተዋል ማለት ነው። 46 ገጽ አለው። ስኪኒ በጀት ብላችሁ ጉግል አድርጉትና አንብቡት። እዛ ውስጥ እኛን የሚመለከት ነገር ስላለ። ነገር ግን ፌዴራል መንግስት ምንድን ነው የሚለው? አንዳንድ ሪፐብሊካኖች ይህን ህግ ለማጽደቅ ስጋት ውስጥ ካሉ፣ ምክንያቱም 2026 ላይ ምርጫ ስላለ ሚድ
ተርም ኢሌክሽን ስላለ ስጋት ካለባቸው ህጉን ሞዲፋይ ማድረግ እንችላለን። ህጉን ሞዲፋይ የምናደርገው ለምንድን ነው? ከዚህ በኋላ የቤት ኪራይ የምንከፍለው ለ2 ዓመት ብቻ ነው። ኤብል ለሆኑ ሰዎች፣ ኤብል ማለት ስራ መስራት ለሚችሉ፣ ዲስኤብል ካልሆኑ የአካል ጉዳት ከሌለባቸው በቀር ስራ መስራት ለሚችሉ ሰዎች ፌዴራል መንግስት እድሜ ልክ የቤት ኪራይ የሚከፍልበት መንገድ የለም። ማክሲማም 2 ዓመት ብቻ ነው የምንከፍለው በሚለው ተቀበሉትና በጀቱን አስተካክሉልን። እንዲያው ካጸደቃችሁት እንኳን ለ2 ዓመት ብቻ። ነገር ግን 2 ዓመቱ ደግሞ ከመቼ ጀምሮ ነው ካውንት የሚያደርገው? ከ2026 ጀምሮ ነው ወይስ እስከ ዛሬ 2 ዓመት ከተጠቀማችሁ ከዚህ በኋላ ተጠቀሙ ነው የሚሏቸው? እንግዲህ ዴቪል ኢዝ ኢን ዲቴይል አይደለም። ህጉ ጸድቆ ሲወጣ ያን ዲቴይሉ ላይ ነው የምናየው ማለት ነው። ስለዚህ መዘጋጀት አለብን ነው ነጥባችን። የቤት ኪራይ በመንግስት ሳፖርት የምትደረጉ ሰዎች፣ ሴክሽን 8 ውስጥ የምትኖሩ ሰዎች ከሚቀጥለው ዓመት በኋላ አንከፍልም እየተባለ ስለሆነ ተዘጋጁበት። አንዱ የምትዘጋጁበት ለረጅም ጊዜ ያፈናችሁት ፖቴንሻል ነበራችሁ። ሴክሽን 8 በጀቷ ምንድነው ገንዘቧ እንዳትቀርብን ብለን ስራ መስራት ጥሩ ደሞዝ ያለው ቦታ መቀጠር አንፈልግም ነበር። አሁን አማራጭ የለንም፣ መዘጋጀት አለብን። ቢያንስ 6 ወርም እስከ 2026 ኦክቶበር ድረስ 6 ወር ቢያንስ አለን ማለት ነው። ቪዥዋሊ የፌዴራል መንግስት ፊዚካሊ የሚጀምረው ኦክቶበር ላይ ስለሆነ ማለት ነው። በ6 ወር ምን ስራ ሰርተን ምን ተምረን ምን ስራ እንጀምራለን አላውቅም፣ ግን የራሳችን ኢንካም የምናሳድግበት የራሳችን ቢዝነስ የምንከፍትበት አጋጣሚም ሊሆን ይችላል። ችግር በቂቤ ያስበላል እንደሚባለው ነገር ሁሉ ለበጎ ነው ብለንም መውሰድ እንችላለን። አንዳንድ ሰዎች ከዚህ ተነስተው ብዙ ታሪካቸውም ሊቀየር ይችል ይሆናል። ብዙዎቹ የኛ ኮሚኒቲ ግን እንደሚጎዱ መቼም መገመት አይከብድም። እና አንድ ላይ መሆን አለብን፣ መሳተፍ አለብን፣ መረባረብ አለብን። እንደዚህ አይነት ችግሮችን በጋራ ነው መወጣት የምንችለው። ተለያይተን የትም አንደርስም። ስለዚህ በዚህ በኩል እንዘጋጅበት። ከትራንስፖርቴሽን አንጻር እንግሊዝኛ ቋንቋ መናገር እንደ ማንዳቶሪ የሆነ ነው። አሰራሩ ገደብ በደንብ የገቡበት አልመሰለኝም። ዳርዳሩን እየዞሩ ነው ያሉት። ይሄን ደግሞ ታርጌት እያደረጉን ይመስላል ኢሚግራንቶችን። ኢሚግራንቶች በስፋት የተቆጣጠሩት የትራንስፖርት ሴክተር ነው ኢንክሉዲንግ ኡበር እና ሊፍት። ትራክን በሚመለከት ደግሞ ሰልፍ ድራይቪንግ ትራኮች ስራ ጀምረዋል። አሁን ቴክሳስ ባለፈው ሳምንት ከቴክሳስ ከዳላስ ወደ ኦስቲን ያለ ሾፌር ብቻውን ሄዷል አንድ ትራክ። ከዚህ በፊት አትሊስት ለጥንቃቄ ተብሎ ሾፌር ይቀመጥ ነበር። አሁን ለመጀመሪያ ጊዜ ያለ ሾፌር ሄዷል። ስለዚህ ይሄ ሳክሰስፉል ስለሆነ ከዚህ በኋላ በቃ ፈቃድ ያገኛሉ ማለት ነው። ዛሬ ኪድ ኢትዮጵያ ላይ የተቀረጸ ፕሮግራም አለ ሮብ የሚለቀቅ። እዛ ላይ ብታዩት ፌዴራል እነዚህ የትራክ ካምፓኒዎች ምንድነው የሚሉት? ከዚህ በኋላ በሰው መንዳት ካቆምን፣ ሾፌር መቅጠር ካቆምን እና ራሳቸውን የሚያሽከረክሩ ሴልፍ ድራይቪንግ ትራኮች ከተጠቀምን ሁሉንም ኮስቱን ችለን በ42% ኮስታችን እንቀንሳለን ነው የሚሉት። አሜሪካ የካፒታሊዝም ሀገር ነው። ትርፋቸውን ነው የሚያሰሉት። እዚህ ጋር ለኢሚግራንት የስራ ዕድል ፈጠር ያለው ምናምን እሱን እስከዛሬ ሲዘፍኑት የነበረው ነገር ነው። ኢምፓክት ስቴትመንት ምናምን ብለው ኢሚግራንት እናግዝ ነበር ምናምን ሊሉን ይችላሉ። አሁን ኮስቱን ትርፋቸውን ነው የሚያሰሉት። በ42% ኮስታችን መቀነስ እንችላለን፣ ሰዎችን አቮይድ በማድረግ በመቀነስ ነው የሚሉት። ያውም እነዛ ሰዎች ደግሞ የካምፓኒው ተቀጣሪዎች ከሆኑ አሁን ፌዴክስ ይቀጥራል፣ ሰራተኞችን ሾፌሮችን ይቀጥራል። ዋልማርት የራሱ ትራኮች አሉ፣ ሾፌሮችን ይቀጥራል። ይሄ ምናም ያመጣበታል፣ ደሞዝ ይከፍላቸዋል፣ ሪታየርመንት ቤኔፊት አላቸው፣ ኢንሹራንስ አላቸው። ይሄን ሁሉ ኮስት አቮይድ ማድረግ ይፈልጋሉ። ራሱ ትራኩን የሚያሽከረክር ትራክ ከገዙ ከዛ በኋላ ኢንሹራንስ የላቸውም፣ ሪታየርመንት ፕላን አይገደዱም። እና ኢሚግራንት ጋር እንደዚህ ሚዞር ነገር ያለ ይመስላል። ፕላን እያደረጉ በየት በኩል ነው አታክ የምናደርጋቸው፣ የትኛው ላይ ነው እነሱ የሚገኙት፣ እንዴት አድርገን እንምታቸው የሚል ህግ፣ በጀት ምናምን እያሉ ነው የመጡብን ያሉት። እና እንዘጋጅ ለማለት ነው። አዲስ እንግዳለን ደራሮ ኮፊ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። አብነት እኔ እንኳን እንግዳ አይደለሁም፣ ግን ቆይቻለሁ እዚህ ፔጅ ላይ ከአንድ 3 ወር ሆኖኛል መሰለኝ። አይ አሁን ወደዚህ ወጣሽው ማለት ነው? ያው አሁን ብዙ ጊዜ ወጣ ነበር፣ ግን በሌላ ስም ነበርኩኝ። ኢትዮ ላይፍ በሚል ኢትዮ ላይፍ ያ ነበርኩኝ። ሰላም ነኝ። እንዴት ነህ? እግዚአብሔር ይመስገን አለን። አሁን ስም ቀይረን መተናል። አይ ጥሩ ነው። የዛሬ እንግዲህ ውይይታችን ሃውሲንግ ጋር በተገናኘና ቱ ሳም ኤክስተንት ደግሞ ትራንስፖርቴሽን በሚመለከት ኢሚግራንትን ሊጎዳ የሚችሉ ነገሮች እየመጡ ስለሆኑ ምን እናድርግ የሚለው ምን ትያለሽ? እስቲ ድገምልኝ። የዛሬው አጀንዳችን በጀትን በሚመለከት የ2026 በጀት ለሴኔት ቀርቧል። የአሜሪካ መንግስት አቅርቧል። የትራምፕ አስተዳደር
የሚቀጥለው ዓመት በኋላ ለሴክሽን 8 ገንዘብ አንሰጥም እያለ ነው። ሃውሲንግ አሲስታንስ ፌዴራል መንግስት አይሰጥም እያለ ነው። ኦኬ ትራንስፖርቴሽን በሚመለከት ትራክ ነው ለጊዜ የተነሳው። ግን የፌዴራል መንግስት ሰዎች ሲያወሩ ኡበር፣ ሊፍት ምናምን የሚልም ቃል ጣል ጣል ያደርጋሉ። እና እንግሊዝኛ ቋንቋ ስለማይችሉ እነዚህ ሚግራንቶች እንዴት እንምታቸው እየተባለ ነው የሚመስለው። እና ምን ትያለሽ? ምንድን ነው ማድረግ የምንችለው እንደ ኮሚኒቲ? እኔ የምለው ማለት ሁል ጊዜ ራሳችንን ብቁ አድርገን መገኘት ነው። ማንኛውም ፖሊሲ ሲወጣ እኛ ተጠቂ ላለመሆን ብዙ አይነት ነገር በብዙ ነገር ራሳችንን በኤዱኬሽን ሊሆን ይችላል፣ በፋይናንስ በብዙ ነገር ራሳችንን ሁሌ እኔ ማላምነው ነገር ማለት ነው በመንግስት የሆነ ነገር ለማግኘት መጠበቅ አልወድም። እኔ በራሴ መስራት እስከቻልኩኝ ድረስ በተለያየ መንገድ ራሴን ብቁ አደርጋለሁ። እኔን አፌክት እንዳያደርገኝ ሆኜ እጠብቃለሁ ማለት ነው። እና አሁን ላይ የሚወጡት ህጎች እውነት ለመናገር እኔን ቀጥታ የሚነኩኝ ነገር የለም። ግን ያው ሌላ ሰው ሲጎዳ ዘሴም ታይም ይሰማኛል በጣም። ያጎፈንድሚ እኮ እኛው ነው የምናዋጣው። ዞሮ ዞሮ በኋላ ከምናዋጣ ካሁኑ ሀሳብ ብናዋጣ ይሻላል። እሱ ልክ ነህ። ግን እኔ የሚገርም ነገር ብዙ ሰው ሴክሽን ኤድን ራሱ አግባብ ባልሆነ ሁኔታ ነው የሚጠቀመው። ብዙ ሰዎች መስራት እየቻሉ ኢንካማቸውን እየቀነሱ እየደበቁ ምናምን የተለያየ አይነት ሲስተም አለ። ብዙ አላውቅም እኔ ግን ያንን ማድረግ የለባቸውም። በተለይ ልጆች ሲኖራቸው ልጆች እያዩ ነው ፋሚሊ የሚያድገው። ፋሚሊን እያየ ነው ልጅ የሚያድገው አይደል? እና ፋሚሊ ሃርድ ወርከር ከሆነ ልጁ ሃርድ ወርከር ነው የሚኖር። ፋሚሊ እያጭበረበረ ምናምን የሚኖር ከሆነ ልጁም ሲያድግ ያንኑ ነው እንትን የሚለው ማለት ነው የሚያደርገው። እና ለልጆቻችን ኤግዛምፕል ለመሆን የሚጠበቅብን ነገር መስራት፣ ኢቭን በነፃ ቢሰጠን ራሱ አግባብ ያልሆነ ነገር አለመጠቀም ከመንግስት ማለት ነው። መስራት እስከቻለን ድረስ መስራት፣ ከዛም ፕሮቫይድ ማድረግ። ምንም ህግ ቢወጣ አይነካንም። ሰርተህ ካደግ በቃ ሰርተህ ነው ሁሌ የትም ሀገር ሂድ፣ ሰራተኛ ከሆንክ ይወዱሃል። ፕሮፌሽን ተማር ከሆንክ ይወዱሃል። እና እኔ እንደዛ ነው ማስበው። ግን አሁን የገባሁት እኔ በእርግጥ ያንን ነገር ዲቴል አላውቀውም፣ ግን እኔ የገባሁት ሰላም ለማለት ስለጠፋውም አለው ለማለት ነው። እናመሰግናለን። ቴንኪዩ አብነት። ታንኪዩ በጣም እግዚአብሔር ይስጥልኝ። ስፒሪት ቀጥል። ሰላም ነው አብነት፣ እንዴት ናችሁ? እግዚአብሔር ይመስገን። እኔ የገባሁት ያው እኔ ቴክኒሻን ነኝ። ሴንሽኔት መቆሙ ለእኔ አሪፍ ነው የምለው። ለምን መሰለህ? እኔ ለሲቲው ሰራለው ብታይ በኔ ቦታ ሆነ እንዳለን ሴንሽኔት በእኛም ብቻ ሳይሆን በአብሻ ብቻ ሳይሆን በዚህ ሀገርም በአፍሪካን አሜሪካ ላይ ሁሉም ሶማሌ እንዳለ የሚወስዱት ልጆቻቸው ምናል ባለጌ እንደው በቃ ማለት የቤት ኪራይ ስለማይከፍሉ ምናል ቤቱን አያይዛቸው ምንም በቃ ያው የስራ ፍላጎት የላቸው ምና በጣም ለነሱ ያው እኛ ለነሱ ነው የምንሰራው። በጣም ቻሌንጅ አለው። ቤቱን ዲስትሮ ያርገውት ምታዊ በጣም ተማሪያለሁ። የምሬ ነው የምነግርና እና በጣም ብታይ በቃ አብዛኛ የተበላሸ ልጅ የምታየው በእንደዚህ አይነት የሚኖር ነው። እና ይሄ ነገር መምጣቱ ጥሩ ነው፣ ያጠነክራል። በጣም በቃ የሆነ ኃላፊነት ሲኖርህ ማረፊያ ስታጣ ተጣጥረ የግድ ትሰራለህ። እዚህ ደግሞ የሚሰራ አለ። ስራ እስካልተናቀ ድረስ ምንም ገብተህ ላይክ ስቶር ገብተህ ክሊን ማድረግ ብዙ ነገር አለ። እኔ አሁን የራሴ ስራ አለኝ፣ ለሲስቲው እሰራለሁ። ሳይድ ደግሞ የራሴ ካምፓኒ አለኝ፣ ክሊኒንግ ካምፓኒ አለኝ። እኔ ቴክኒሻን ነኝ፣ ብዙ ስራ አለኝ የምሰራው። ግን ሰው ራሱ አጥቻለሁ ለእኔ የሚሰራልኝ ሰው ሲኑና የሆነ ኦፊስም አጸዳለሁ፣ ኦፊስም እናጸዳለን ምናምን የራሴ ካምፓኒ ማለት ነው በሳይድ ጃብ። እና ሰው ራሱ አታገኝም። ግን እንደዚህ እዛ የሚሰሩ ጠይቃቸዋል። እዛ ሄጄ የምሰራላቸውን እስኪ ልጆቻችሁ ከኔ ጋር የዋሉ እንኳን ምናምን ብለህ ልጆቹ አይደለም ሊያናግሩ የሚመልሱሉ መልስ በጣም አስቀያሚ መልስ ነው የሚመልሱልህ። ገብተዋል? እና ይህንም ሰንሽን የሚባለው እኛው ነው የምንከፍለው። እኛ ታክስ ነው። ለምሳሌ ከኔ ላይ ወደ ታክስ እንደሚቆረጠው ወደ ላይ 1000 ምናምን ነው የሚወስዱብን እና በእኛው ነው የምንከፍላቸው። በዛ ላይ ደግሞ እንደዚህ አይነት ቦታ በመንግስት ጥገኝነት የሚኖሩት ስነስርዓት የሚባል የላቸውም።
ልጆቻቸው ተበላሽተው አጫሽ ሆነው በቃ ምን ብዬ ልንገር፣ በጣም እንትን ነው። ግን አቅመ ደካማ ደግሞ በህመም በተለያየ ደግሞ እንዳልከው ማለት በቋንቋ ደግሞ በምናምን ይሄ ነገር ደግሞ መስራት የማይችሉ ደግሞ እረዳለሁ አሉ። በስነ ስርዓት ደግሞ ኑሯቸው ነው የሚኖሩ፣ አመስግነው የሚኖሩ አሉ። አቅም ያላቸው አሉ፣ ይገባኛል። ግን ምንድን ነው አቅም ያላቸውም የራሳቸው የመንግስት ያዘጋጀላቸው ፕሮግራም ስላለ፣ እንደዚህ ግን አቅም ያላቸው ሰዎች ጥገኝነት ሆነው የሚሰሩት ራሳቸውን ነው የሚጎዱት። ይሄ ጥሩ ኦፖርቹኒቲ ለእነሱ ነው የሚሆነው እና መንግስት ካመጣው እንደውም እኔ ተመስገን ነው፣ አሪፍ ነው። ስራ ማፈላለግ አለባቸው፣ መስራት አለባቸው። የምሬ ነው የምልህ። ምንም ያሳዝን ምንም የሚባል ነገር የለም። ስራ አለ፣ ወጥተህ ብር የምትለቅምበት ሀገር ነው እና እኔ ገብተህ ቤታቸው ብታይ በጣም ነው የሚዘገን ነው። ስለዚህ ይሄ ነገር አሪፍ ነው ነው እኔ በጣም ደግፈው ነገር ነው። ይምጣ፣ ሁሉም ወጥቶ ይሰማራል። ለጊዜው ይሄ ሱሳሱስ ምናምን ማጨስ ይሄ በቃ ያውሉ ይቀራል ማለት ነው። ቢዚ ሲሆን ሰው ልጅ ስራውን ሲያስብ ፈጣሪውና ስራ ሲኖረው ፈጣሪውን ያስባል፣ ስነ ስርዓትም ይኖረዋል። ገብቷል? እና በዛ ነው እኔ ሰሌ ተመችቶኛል እንትናቸው። ኤኒዌይ አንተ በጣም ወደዚህ ወደ ጥግ ነው የመጣኸው። ማለት ገብቶኛል፣ ፖዚሽን ገብቶኛል። የተቃወምኩ አይደለም። የራስን ኤክስፒሪየንስ ተጠቅመህ እንደዚህ አይነት የሚኖሩ ሰዎች ያው የራስ ቤት ባልሆነ ንብረት በቀላሉ በነፃ የምታገኝበት ስትሆን ቫሊዩ አትሰጠውም፣ አታከብረውም። ሰርተ ደክመ የገዛሃት ቤት ስትሆን እያንዳንዷ የተሰነጠቀችው ነገር ታሳስብሃለች፣ የራስ ቤት ስትሆን። ይሄ ግን የሴክሽኔት ማይንድ ሴታፕ ብዬ ብዙ ጊዜ ቲክቶክ ላይ የማወራው ይሄ ነው። እንትናችን ይረብሸዋል። በቃ አመለካከታችን በጣም ነው የሚቀይረው። በነፃ አንድ ነገር የማግኘት መንፈስ፣ በቃ ሁሉም ነገር ሄዶ በነፃ ነው ማግኘት የሚፈልጉ። ያ ሰው ደግሞ የሚገርም እንደዚህ አይነት ቤት የሚኖሩ ሰዎች የትም ቦታ ሲሄዱ ከፍለው መጠቀም አይፈልጉ። አይምሯቸውን ረብሾባቸዋል። በነፃ የማግኘት እንደ መብት የሚቆጥሩበት ሁኔታ ተፈጥሯል። በአመለካከት ደረጃ ሰርቼ ማግኘት አለብኝ፣ ቫሊዩ ላለው ነገር ደግሞ መክፈል አለብኝ ሳይሆን በቃ በነፃ ለምን አላገኝም? እኔ ጋር ምናልባት አላቅም ቲክቶክ ላይ ከመጣ ምን ያህል ጊዜ እንደሆነ የምታቀኝ። ባለፈው ዓመት ማራኪ የምትባለውን ፕሮግራም 24 ላይ ስንጀምር መከራዬን ነበር የማየው። ስልጠና እንሰጣለን፣ ቢዝነስ ለሚከፍቱ ሰዎች እናግዛለን ስንል ሰዎች ይደውሉና በነፃ ስልጠና ስጠኝ። እንዴ ለምንድን ነው በነፃ ስልጠና የምንሰጠው? እኔም እኮ የቤት ኪራይ አለብኝ። ሴክሽን 8 ውስጥ አይደለም የምኖረው። የቤት ኪራይን ደግሞ በጎፈንድሚ ለምን እንዴ? ስለዚህ አነስተኛ ክፍያ ቫልዩ ያላት ነገር ክፈሉና ተማሩ። ቢዝነስ መክፈት የምትፈልጉ ሰዎች በአነስተኛ ክፍያ እናስተናግደላችሁ። የማራኪ ቤተሰቦች በየስቴቱ አሉ፣ ያግዟቸዋል። ግን ትንሽም ቢሆን ክፈሉ። ይሄ በነፃ የሚለውን ነገር ባካችሁ ተዉት። የሴክሽን 8 ማይንድ ሴታፕ ተው እያልኩ 2024 ላይ ስናገር ነበር፣ ገና ትራምፕ ሳይመጡ ማለት ነው። አሁን ትራምፕ አይ ቲንክ ያችን አማርኛውን አስተርጉሞ ሰምቷታል ማለት ነው። ሴክሽን 8 ውስጥ ናቸው ያሉት አብሾቹ ብሏል፣ ወይም ስደተኞቹ። አሁን ስፔሲፊካሊ ታርጌት አድርገው $26.7 ቢሊዮን የሚቀጥለው ዓመት ላይ አንፈልግም፣ በጀት የባለፈውን ዓመት አቋርጡት፣ አንፈልግም። ከዚህ በኋላ ሴክሽን 8 የሚባል ነገር ፌዴራል መንግስት ድጋፍ አይሰጥም፣ ለሬንታል አሲስታንስ አይሰጥም ብለዋል። ቅድም ከናትናኤልም ጋር ስናወራ ነበር። ትራክ ሾፌሮችን ደግሞ እንደዚህ ዳርዳር እየዞሩባቸው ነው፣ ብዙዎቹ ስደተኞች ናቸው ብለው ስላመኑ። በአጠቃላይ ትራንስፖርቴሽን ሴክተሩን እያሰቡበት ነው። ኤለን ማስክ እጁ እዛ ላይ ሊኖር ይችላል፣ ምክንያቱም ኤለን ማስክ ትራኮች አሉ። ኤለን ማስክ በነገራችን ላይ ምንድን ያደረገው ባለፈው ወር የትራንስፖርቴሽን ዲፓርትመንት የሮድ ሴፍቲ ኢንቨስቲጌሽን የሚሰሩ 30 ሰራተኞችን አባረራቸው። በቃ ኢሜይል ተላከላቸው፣ ከዛሬ ጀምሮ እንዳትመጡ ተባሉ። የሮድ ሴፍቲ ኢንቨስቲጌሽን እነዚህ ምንድናቸው? እንደዚህ አዲስ ቴክኖሎጂ ማስተዋወቅ የሚፈልጉ ትራክ ወይም ደግሞ ኤለን ማስክ አሁን የራሱ ቴስላ አለው ሰልፍ ድራይቪንግ መኪኖች፣ በኋላ ኡበርን ከማርኬት ሊያስወጣው ማለት ነው። እሱ በሾፌር ሳይሆን ራሳቸው ነው ድራይቭ የሚያደርጉ። እሱን ፕሮፖዛል ምንድነው ጥያቄ አቅርቦ እንዲፈቀድለት 8 ኬዝ አለው እየሄዱ የተጋጩት መሰለኝ እንደዚህ አይነት መኪኖች። 8ቱን ኬዝ ኢንቨስቲጌት የሚያደርጉ ሰዎች ከ30ዎቹ ጋር አብረው ተባረሩ ማለት ነው። ስለዚህ የቴስላን ኢንቨስቲጌሽን የሚሰራ ሰው የለም። አሁን ባለፈው ወር የቴስላ ስቶክ በሚወድቅበት ጊዜ ጠቅላላ ስብሰባ ጠራቸውና እባካችሁ ጥቂት ወር ብቻ ታገሱኝ፣ ከሳመር ላይ 2025 ሳመር ጁንና ጁላይ ኦገስት አካባቢ በ10 ሺህ የሚቆጠር ሰልፍ ድራይቪንግ መኪኖች አሜሪካን ያጥለቀልቁታል ብሎ ተናገረ። ከየት እንዳመጡ አይታወቅም። ያሰበውን እሱ ነው የሚያውቀው። ይሄን ባለ በሁለተኛው ምናምን ሳምንት እነዛ 30 ዋና ዋና ኢንቨስቲጌተርስ ተባረዋል ተባለ። ከዛ ውስጥ 8 የእሱን ኬዝ ያዙት አሉበት። ስለዚህ አሁን የእሱን ኢንቨስቲጌሽን የሚሰራ የለም ማለት ነው። አፕሩቭ ከተደረገለት
ስለዚህ አሁን የእሱን ኢንቨስቲጌሽን የሚሰራ የለም ማለት ነው። አፕሩቭ ከተደረገለት 10,000 መኪና ባንዴ እንትኑን ያጥለቀልቀዋል ማለት ነው። በትላልቅ ከተሞች በተለይ ኡበር እንዴት አድርጎ ነው ኮምፒት የሚያደርገው? ምክንያቱም ኡበር እኮ ቢያንስ ኮሚሽን ይከፍላል ለሾፌሮቹ። መኪኖቹ ሰልፍ ድራይቪንግ ናቸው፣ ባትሪ ብቻ ነው ሾፌሮቹ። መኪኖቹ ሰልፍ ድራይቪንግ ናቸው፣ ባትሪ ብቻ ነው፣ ኮሚሽን አይጠይቁም ለቴስላ። ስለዚህ ልክ ኡበርና ሊፍት የታክሲ ቢዝነስን እንዳስወጡት ቴስላ ደግሞ ኡበርና ሊፍትን ሊያስወጣ ነው የተዘጋጀው ማለት። እኛ እዚህ ቁጭ ብለን ቲክቶክ ላይ እንሰዳደባለን፣ እስክስታን ወርዳለን። እኛ እዚህ ቁጭ ብለን ቲክቶክ ላይ እንሰዳደባለን፣ እስክስታን ወርዳለን። ምን መሰለህ አብነት፣ አሁን ለምሳሌ እኔ እንግዲህ አሁን ከአንተ ሀሳብን በጣም አሪፍ ነው፣ ጥሩ ነው። ከአንተ ሀሳብን በጣም አሪፍ ነው፣ ጥሩ ነው እና ሀሳብ ሁሉ ልስማማለሁ። እኔ ደግሞ ምን አለ መሰለህ አሁን በሚመስለኝ አመለካከት ኡበር ሌፍት የሚሰሩት ለምሳሌ ሰንሽኔት የሚኖሩት አቅም ያላቸው ሰዎች ምናምን ብዙ የማውቃቸውም እኔ ከነሱ የወጣው ነው ገባ አጠገቤም አሉ እና እነግራቸዋለሁ ላይ እንደዚህ ብናደርግ ይሄን ነገር ብንለምድ ምናምን ገብተዋል። እና በኡበር ራሱ ከሲስተሙ ምንም አይነት ተንኮል ባይበዛበት ራሱ ወር የሚያዋጣ ስራ አይደለም። በኡበር የመኪናው ለምሳሌ ስንት ነው አሁን መኪናው ፊክስ ቢያደርግ ምናምን የሆነ ኦይል ቼንጅ ምናምን ቢያደርግ ራሱ ደኮስ ማኒ ገብተዋል፣ ብዙ ብር ነው የሚያወጣው። የመኪናው ለምሳሌ ስንት ነው አሁን መኪናው ፊክስ ቢያደርግ ምናምን የሆነ ኦይል ቼንጅ ምናምን ቢያደርግ ራሱ ደኮስ ማኒ ገብተዋል፣ ብዙ ብር ነው የሚያወጡት ገብተዋል። እና ይሄንን ሙያ ነገር ሰው ላይ ጠንክሮ አሁን እኮ ለምሳሌ ለእነሱ ይጠቅማቸዋል ወደፊት ምንም ያሳስብ ነገር የለም። እና ሁሉም አንድ ቦታ ላይ ሙጭጭ ብሎ ኡበር እየነዳ በዚህ ለእነሱ ይጠቅማቸዋል ወደፊት ምንም ያሳስብ ነገር የለም። እና ሁሉም አንድ ቦታ ላይ ሙጭጭ ብሎ ኡበር እየነዳ በዚህ ደግሞ የሆነ ነፃ ቤት ውስጥ መኖር እንደዚህ ከለምር ለሰውነትም ለአይምሮም ጥሩ አይደለም። ግን ይሄ ነገር ሲፈጠር ጥሩ ነው፣ በጣም እኔ ጥሩ ነው። በቃ አማራጭ ሲያጣ እያንዳንዱ ይሯሯጣል ያለውን ቲክቶክ ላይም ሆነ ምን ላይ መሰላለም ሁሉ በቃ ሁሉ ነገር ቀርቶ ሰው ራሱ ቢዚ ሆናል፣ አይምሮም ይስተካከላል። ይቆራረጣል እያሉ ነገር ቀርቶ ሰው ራሱ ቢዚ ሆናል፣ አይምሮም ይስተካከላል። የምትመልሰው ደግ አደረገ ነው የሚለው ስፒሪት። መንግስት ደግ አደረገ ማለት በክፋት አይደለም። የኛ ኮሚኒቲ የምትመልሰው ደግ አደረገ ነው የሚለው ስፒሪት። መንግስት ደግ አደረገ ማለት በክፋት አይደለም። የኛ ኮሚኒቲ እንደዚህ ፕሬዠር ስለሌለበት በጣም ከመዘናጋቱ የተነሳ ማግኘት የሚገባንን የኢኮኖሚክ ቤኔፊት እያገኘን አይደለም። ማለት በልመና እያገኘን ነው። ግን ሰው ለምኖ ከሚያገኝ ይልቅ ሰርቶ የሚያገኘው የበለጠ ይጠቅመዋል። ሴክሽን 8 30 ዓመት ከሚኖር ይልቅ አንድ ሰው ሰርቶ የራሱን ቤት ቢገዛ ባይናው 2 ቤት ምናምን ሊኖሩ ይችል ነበር። አንዱ ቤት ፔድ ኦፍ ሊሆን ይችል ነበር ምናልባት። እና እንዲያውም አሰነፈን እና ደግ አረገ መንግስት ነው እያለ ያለው ስፒሪት እና ደግ አረገ መንግስት ነው እያለ ያለው ስፒሪት እና ናትናኤል ምን ትላለህ? ላጣላችሁ እኔ የሚመለከታቸው ሰዎች አሉ። አሁን ስፒሪት ያለው ነገር ትክክል ነው እኮ ግን የሚመለከታቸው ሰዎች አሉ። አሁን እዛ ቁጭ ብለው ይህንን ሲሰሙ እኔ ነኝ የሚሉ እነሱ ራሳቸውን ያወጡበት፣ እድሉን ይጠቀሙበት። ቅድም ችግር በቅቤ ያስበላል ያልነው ነው። ወጥተው ራሳቸውን ምናምን ያረጋቸዋል፣ ያግዛቸዋል። ትክክል ነው ያለው እሱ ደግሞ በተግባር ቦታው ላይ ተገኝቶ ያየውን ነገር ነው፣ ኤክስፔሪንሱን ነው የተናገረው። ግን ደግሞ በዚህ በኩል ምን ያህል ሰው አግኝቷል ስፕሪት፣ ምን ያህል ቤቶች ሄዷል፣ ጠቅላላ ከሴክሽን 8 ከሚኖሩ ሰዎች ስንት ፐርሰንት ነው? ምን ያህል ሰው አግኝቷል ስፕሪት፣ ምን ያህል ቤቶች ሄዷል፣ ጠቅላላ ከሴክሽን 8 ከሚኖሩ ሰዎች ስንት ፐርሰንት ነው ስትል ምናልባት 0.0 ምናምን ነው የሚሆነው። ሪሰርች ዳ አይደለም። ሁሉም ሰው ሆን ብሎ ሰንፎ ምናምን አይደለም ሴክሽን 8 ውስጥ የሚኖረው። ተቸግሮ በቃ አማራጭ አቶ እዛ የገባ በጣም ብዙ ይኖራል። ዝም ብሎ ደግሞ እዛ ቤት ልኑርና ቅድም እንዳልከው ገንዘቤን ሴቭ ላድርግ በ5 ዓመት ይህን ያህል ብር ሴቭ ላድርግ እና ወጥቼ ቤት ልግዛ ወይ የሆነ ነገር ሌላ ውለው ያለ እሱ ምናልባት ብዙ ሪሰርች አያስፈልገውም፣ በጣም ትንሽ ፐርሰንት ነው የሚሆነው። ምክንያቱም ብዙ እንደዚህ ብሪሊያንስ ሲኖሯቸው ፕላን አድርገው ከዛ ደግሞ በተለይ ከገቡ ምክንያቱም ብዙ እንደዚህ ብሪሊያንስ ሲኖሯቸው ፕላን አድርገው ከዛ ደግሞ በተለይ ከገቡ በኋላ ማይንድ ሴታቸው ሳይቀየር ሳይረሱት ህልማቸውን ለማሳካት በ5 ዓመት
ሀሳባቸው ሳይለወጥ የሚኖሩ በጣም ጥቂት ሰዎች ናቸው የሚሆኑት። ወይም ደግሞ ነፃ ነገር ወዶ ገብቶ በቃ ማይንድ ሴቱ የቅድም ሴክሽን 8 ማይንድ ሴት ያልከው እዛ ስቴት ውስጥ ገብቶ ኮንፈርት ዞን ውስጥ ተመቻችቶ መንቃት አቅቶት የቀረብ አለ። ስለዚህ መካሪዎቹስ አንዳንድ እኮ የሚመስለኝ ገና አሜሪካ ስንገባ የተቀበለን ከኤርፖርት የተቀበለን ያስበት ቤት እዛ ብትገባ ያሉ ናቸው በጣም እኮ የሚረብሹት። ሴክሽን 8 አንተ ምን አስጨነቀ የሚረብሹት? ሴክሽን 8 አንተ ምን አስጨነቀ በነፃ ቤት ታገኛለህ ምናምን ብሎ የሚመክሩ ጥሩ የመከሩ የሚመስላቸው ሰዎች ግን አይምሮ መጣን ሰው በቃ አትስራ ብለህ መምከር በጣም አይከብድም? በጣም ይሄ ጥሩ አጋጣሚ ነው አሁን ለእንደሱ አይነቱ። ቅድም አሁን ስፕሪት እንዳለው በቃ ሳይወድ በግዱ ተገፍቶ ሲወጣ እንግዲህ ሌሎች ፋክተሮችም ሊኖሩ ይችላሉ። በዚህ ሰዓት እንደ ፐርሰፕሽኑ ነው ሰው የሚቀበልበት መንገድ እንደ ሰው ይለያያል። ችግር ውስጥ የሚገባ ሰውም ሊኖር ይችላል። ሜንታሊ የሚጎዳ ሰው፣ የሚደነግጥ ፓኒክ የሚያደርግ በአንድ ጊዜ ዲፕሬሽን ስቴት ውስጥ ሊገባ የሚችል ሰው ምናምን አለ። ስለዚህ እንዲያው ቃሏን እንኳን በሚል ለመጠቀም ትንሽ ያስቸግራል። ምክንያቱም የሰው ልጆች ምን አይነት ነገር ውስጥ እንዳሉ ባለቤቶቹና ፈጣሪ ብቻ ስለሚያውቅ እንዲያው ቃሏን እንኳን በሚል ለመጠቀም ትንሽ ያስቸግራል። ምክንያቱም የሰው ልጆች ምን አይነት ነገር ውስጥ እንዳሉ ባለቤቶቹና ፈጣሪ ብቻ ስለሚያውቅ፣ ግን ባለቤቱ ግን አሁን ስፕሪት ያለውን ነገር የሚመለከተው ሰው ራሱ ያውቀዋል። ስለዚህ እድሉን ተጠቀምበት ነው ማለት የምፈልገው። ራስን አውጣ በቃ ከዚህ ከስንፍና እና ከመደንዘዝ ህይወት። የዘሪቱን ድንዛዜው አልበዛም ወይ የሚለውን ኤርፎን ሁለቱም ጆሮ ላይ አድርጎ መንቀሳቀስ። ስፒሪት ያለው ነገር የኃይለኛ የፖለቲካል ፖዚሽን ነው የያዘው። ስፒሪት ያለው ነገር የኃይለኛ የፖለቲካል ፖዚሽን ነው የያዘው። ስፒሪት ከኤክስፒሪየንስ ተነስቶ ያያቸው ነገሮች ስላሉ ነው። ምን ያህል ሪሰርች ተሰርቷል ያልከው እውነትህን ነው። እሱም ሪሰርች ሰርቻለሁ አላለም፣ የታዘበውን የተናገረው። እሱም እንዳለው ደግሞ የግድ አበሻ ብቻ አይደለም ያለው፣ ሌሎቹም ኮሚኒቲዎች ሴክሽን 8 ውስጥ የሚኖሩ ደግሞ የግድ አበሻ ብቻ አይደለም ያለው፣ ሌሎቹም ኮሚኒቲዎች ሴክሽን 8 ውስጥ የሚኖሩ ሰዎች የሚታይባቸው ኮመን የሚመስሉ ካራክተሮች፣ ባህሪዎች አሏቸው። ቤታቸውን አለመንከባከብ ብቻ ሳይሆን ግድ የለሽ መሆን። ምክንያቱም ስራ ሳይሰሩ በነፃ የሚኖሩ ሰዎች ናቸው። ነገር ግን በጎን ደግሞ ገንዘብ ያገኛሉ። ያን ገንዘብ ሪፖርት ስለማያደርጉት አቢዩዝ ያደርጉታል። ልጆቻቸውም አቢዩዝ ያደርጉታል። ደግሞ ቶር ይመስለኛል የማራኪ ዲነር ፕሮግራም ነበረን እና ዶክተር ኒሻን ትባላለች እዚህ የፌርፋክስ ካውንቲ የእስር ቤቶች ዳይሬክተር ሜዲካል አለች። እዚህ የፌርፋክስ ካውንቲ የእስር ቤቶች ዳይሬክተር ሜዲካል ዳይሬክተር ነበረች ለ10 ዓመት ያህል። እስረኞችን በቀጥታ የምታገኝ ዋናው ሐኪም እሷ ነበረች። እሷ የነገረችን ምንድነው እዚህ እስረኞችን በቀጥታ የምታገኝ ዋናው ሐኪም እሷ ነበረች። እሷ የነገረችን ምንድነው እዚህ ፌርፋክስ በአጠቃላይ ዲኤምቪ ማለት ይቻላል ኤክስቴንድ አድርገነው ደግሞ ብዙ አበሻ የሚኖሩባቸው ካውንቲዎችም ስቴቶችም ማለት ይቻላል። እሷ የታዘበችው ግን በስቴት ውስጥ በከፍተኛ ቋንቋ በከፍተኛ ደረጃ የሚነገርበት ቋንቋ አንደኛ እንግሊዝኛ ነው ብዙ ሰው የሚጠቀመው፣ ሁለተኛ ስፓኒሽ ነው፣ ሶስተኛ አማርኛ ቋንቋ ነው። ካን ዩ ኢማጂን? በጣም ብዙ ወጣት አበሻ እስር ቤት ውስጥ ገብቷል። ከየት የመጣ ነው ይሄ? እኛ ላይ አይገናኝም። ራሱን የቻለ ሪሰርች እዛ ላይ ሙያ ያላችሁ ሰዎች በደንብ ገብታችሁበት ብታጠኑት፣ ራሱን የቻለ ሪሰርች እዛ ላይ ሙያ ያላችሁ ሰዎች በደንብ ገብታችሁበት ብታጠኑትና መፍትሄ ብትሰጡን ጥሩ ነው። ምክንያቱም ልጆቻችን እዛ እየገቡ ስለሆነ። ዋሽንግተን ዲሲ ብትሄዱ ሆምለሶች አሉ። ሸልተር ውስጥ ብትገቡ ሆምለስ ሸልተር ውስጥ በጣም ብዙ አበሻ አለ። ሆምለስ ውስጥ ሸልተር ውስጥ ያለ ማለት ነው ሆምለስ ሰው። እና እንደሚባለው ዲያስፖራ ኢትዮጵያ በመጡ ጊዜኛ እዛ ያለን በቁምጣና ሃይላንድ ምናምን ይዘው ሲዞሩ እንዳየናቸው አይደለም እዚህ መተን ያየናቸው። ዲያስፖራ መከራ ነው፣ ከባድ ነው። በስማርት ሆነ ካልሄድክበት በቀር ከባድ ነው መቼም። ከባድ ነው በስማርት ሆነ ካልሄድክበት በቀር ከባድ ነው መቼም። ቪዥንህን አታሳካም። ሴክሽን 8 ውስጥ ገብተህ ቪዥንህን ማሳካት በጣም ከባድ ነው። የመንግስት ድጋፍ በነፃ እያገኘህ ያሰንፍ። ታፕታፕ አድርጉት እንትን አሁን እዚሁ ራሱ ሴክሽን 8 ውስጥ ያሉ ብዙ ሰዎች አሉ። ወይ ታፕታፕ አድርጉ ቁጭ ብላችሁ እንትን አሁን እዚሁ ራሱ ሴክሽን 8 ውስጥ ያሉ ብዙ ሰዎች አሉ።
ወይ ታብታብ አድርጉ ቁጭ ብላችሁ ዝም ከምትሉ ውጡ ከሴክሽን 8 እና ወደ ባይሆን ትራፊክ ታብታብ ነው አድርጉ። ታብታብ አንድ አድርጉ። ነገር አንድ ነገር ማለት ፈለኩኝ ደግሞ ምን መሰለህ አብነት እንዳየው ሲንግል ማማ የሚበዛው ጠቅላላ ማለት ነው። አሁን ብዙ ነገር ልናነሳ ነው። ይሄ ሰንሽኔት ብዙ ጠላ ማለት ነው። አሁን ብዙ ነገር ልናነሳ ነው። ይሄ ሰንሽኔት ብዙ ነገር ታሪክ ብዙ ከኋላውን ብትመጣ ወንድሞቻችን እዚህ ወንድሞቻችን ብለህ እኛ ኢትዮጵያኖች ብቻ ሳይሆን አፍሪካን አሜሪካን ጠቅላላ እስር ቤት ወይም ቤት እየሰጧቸው ባሎቻቸውን እያባረሯቸው ገባ። እነኚህ አይነት ነገሮች አሉ። ምንድነው አሁን ይሄ ነገር ሲቆም አንዷ ካገባች ሎንግ ተርም ራሱ መፋታት ይቀራል ብዬ ነው የምገምተው እኔ። መፋታት ራሱ ይቀራል። ይሄ የመንግስት ሰፖርት ሲቆም ቀጥ ብላ ሴት ልጅ ከባሏ ጋር ባሏ ባኩ ተከባብሮ አሁን የመከባበርም እንትን አለው በጣም ገብቷል። በብዙ ነገር ነው እኔ ብዙ ስላለውበት ነው። ከሚገርም ነገር የማውቃት አንዷ ሶስቴ ፈታ፣ ሶስቴ ሸርተር ገብታ፣ ሶስቴ ምን የመሰለ እኔ ተከራይቼ ከፍዬ ማልክ እንደው ሸርተር ገብታ፣ ሶስቴ ምን የመሰለ እኔ ተከራይቼ ከፍዬ ማልክ እንደው ልክፈል እንኳን ብል የማልችልበት ቤት ትኖራለች። መንግስት ሰጥቷት ማለት ነው። ገብቷል። ያን የመሰለ ባሏን ጥራው ለመሰለ እዚህ ጋር አይዞሽ የሚላት ሰው አለ። አሁን ግን አይዞሽ የሚላት ሰው ሲጠፋ ሁሉም እያንዳንዱ ሰርቶ በራሱ ቤቱን አክብሮ ትዳር ልጆቹን እያሳደገ በስርዓት ይኖራሉ። ገብቷል። ይሄ ነገር የመኖር ሌላ ነገር አለም። የሰው ልጅ ክብር ራሱ መከባበር የትዳር ራሱ ጣዕምን ያመጣል ነው የምለው እኔ። በሌላ በኩል ባልን እንደዚህ ማለት ትግል ውስጥ እየገቡ እየተጣሉ ምናምን ፍቺ የተፈጠረ ልጆቻቸው ድራግ ውስጥ ቢኮዝ ነፃ ቤት ውስጥ ነው የሚኖሩት ብታይ እኔው ይሄ እየገቡ እየተጣሉ ምናምን ፍቺ የተፈጠረ ልጆቻቸው ድራግ ውስጥ ቢኮዝ ነፃ ቤት ውስጥ ነው የሚኖሩት ብታይ እኔው ይሄ የምነግርህ ከማውቀው ብዙ ቤት ማስተካከሉ እነሱ ነው ሲል መስታወት ተሰብሮ ቲቪ ተሰብሮ ያልተሰበረ ነገር የለም። እዛ አካባቢ መኪና ተሰብሮ ነው የምታየው። ምንም በቃ ሁሉ ነገር ዲስትሮይ ተደርጎ ነው የምታየው። እና ስጠይቀህ ባሌ አባት የለም። አባት ለምንድን ነው ነው የምታየው? እና ስጠይቀህ ባሌ አባት የለም። አባት ለምንድን ነው ያለው? እሷ ድራጓን ስባለች፣ ነፃ ቤት ነው እንደፈለጋት ትሆናለች፣ ትጠጣለች፣ ቤት ኪራይ አይከፍልም፣ ምንም የለም። የባል ሰፖርት አያስፈልጋትም። የፉድ ስታምፕ አሁን ይሰጣቸዋል። በብዙ ነገር ነው ፉድ ስታምፕ ይሰጣቸዋል። መጠጧን እየጠጣች ሽሻዋን እየነፋች እንደፈለጋት። ይሄ ነገር መፈጠሩ በጣም አሪፍ ነው፣ ጥሩ ነው። ለሁሉም ትዳር ይበረክታል። መንዘላዘል የለም ከአሁን በኋላ ነው የምለው እኔ። ጥሩ ሀሳብ፣ በተለየ ዳይሜንሽን ያመጣው አንተ። ፌዴራል መንግስት ራሱ እንደዚህ አላሰበውም። በረከት ነው ይሄ ለኮሚኒቲያችን ለትዳር፣ በረከት ነው ይሄ ለኮሚኒቲያችን ለትዳር። ትዳር ደግሞ ለኮሚኒቲያችን አይ ቲንክ ኢትዮጵያኖችም ገብተንበታል ይመስለኛል። አፍሪካን አሜሪካን ጋር በጣም የተለመደች ስትራቴጂ ናት። ትወልዳለህ፣ አንድ ልጅ ትወልዳለች። ከዛ ሴቷ በተለይ ወንዱ ብዙ ጊዜ አያሳድግም ይመስለኛል። ሴቷ ግን ልጁን ስለምትይዘው ቤት ይሰጣታል፣ ምግብ ፉድ ስታምፕ ይሰጣታል። በቃ ዘና ብሎ ይኖራሉ። ከዛ ከ2 ከ3 ልጅ ይወልዳሉ ማለት ከተለያየ ሰው ይወልዳሉ። ከእያንዳንዱ ደግሞ የልጅ ማሳደጊያ የቻይልድ ሳፖርት ትንሽ ትንሽ ይቀበላሉ። ፈታ ብሎ ይኖራሉ። እንግዲህ ላይፍ ከሆነ ማለት ነው እሱ እግዚአብሔር የሰጣቸው ትልቅ ጸጋ አይምሮ እያላቸው ግን ሳይጠቀሙበት እግዚአብሔር የሰጣቸው ትልቅ ጸጋ አይምሮ እያላቸው ግን ሳይጠቀሙበት ጊዜው በከንቱ ያልፋል ማለት ነው። እና ኢትዮጵያኖችም የመግባት ነገር እየታየ ነው። ነገር እንዴት አመሻችሁ? ነው አንተ በጣም እኔ እንደውም ዶክተር ቢባልና ቢሰጠህ በጣም እኔ እንደውም ዶክተር ቢባልና ቢሰጠህ በትክክል ሊሰጥህ የሚገባ ነህ እና ብዙ ነገር እኔ ቲክታክ ላይ ከመጣህበት ጊዜ ጀምሮ ላይፍ መግባት ከጀመርክበት ሳይሆን ቪዲዮ ስትለቅ ጀምሮ ነው የምከታተልህ። ቲክታክ ያለኝ እኔ ከ2018 ጀምሮ ነው፣ ማንም ሰው አበሻ ሳይኖር ማለት ነው። ያው ለስራ ነው የምጠቀምበት እና ብዙ ጊዜ የምታስተላልፈው ፔጅህ ላይ የኛ ሰው ይሄ ነገር ይሄ ፉድ ስታምፕን ሰክሽን ኤድም ውስጥ ወቁ ቋሚ ፉድ ስታምፕን ሰክሽን ኤድም ውስጥ ወቁ ሁሉልኝ ስትል ያላልከው ነገር የለም አስዋብነት እና ቀላል ነገር አይደለም ስትናገር የነበረው። ሁሉልኝ ስትል ያላልከው ነገር የለም አስዋብነት እና ቀላል ነገር አይደለም ስትናገር የነበረው።
የሰማህ ተጠቀመ፣ ኮንታክት ያደረገ ኮርስህንም አብረው በኮንታክት ያደረጉህን በአጠቃላይ ካንተ የተማሩብህ ካሉና ቁም ነገር ቦታ ከደረሱ እንደ ምሳሌነት መጥተው ቢናገሩ በጣም ደስ ይለኛል። ምክንያቱም ረጅም ብዙ ሰዓት ቁጭ ብለህ ዝም ብለህ መለፍለፍ ማወራኛ ኮሚኒቲ ኢትዮጵያና ኤርትራዊ የሚቀረን ነገር ካለ እንድናውቅበት ነው። እኔ ራሴኛ ኮሚኒቲ ኢትዮጵያና ኤርትራዊ የሚቀረን ነገር ካለ እንድናውቅበት ነው። እኔ ራሴ ደውዬልሃለሁ። እኔ WFG ውስጥ አለሁበት እና ግን እዚህ ቲክታክ ላይ ካወኩ ደውዬልህ ሁላ እናግሬሃለሁ። እኔ በምኖርበት ስቴት ኢንፎርሜሽን አንተ ከምትናገረው ሶሻል ሚዲያ ውጭ እንደ ቀልድ አይታችሁት ከሆነ ምልህ ሉዝ የሚያደርጉት አሁን ኔክስት ይር ቀስ እያለ የሚያጡት እነዛ ሰዎች ናቸው። ዝም ብለው ብቻ አንተን እየሰሙ ብቻ የሚያልፉ ማለት ነው። እና ቁም ነገር የትም የማያገኙትን ኢንፎርሜሽን አምጥተህ ፈትፍተህ እያንዳንዱ ሰው ለገባህ ጥያቄ መልሰህ የተቻለህን አድርገሃል። ደስ የሚለው ያው የተጠቀሙበት መተው ቢነግሩህ በጣም ደስ ይለኛል። እና አንተ ያልከው ነገር ወይ ደግሞ አሁን እየሆነ ያለው ነገር የዛሬ ስንት ዓመት ጀምሮ ይሆናል የተባለው ነው። አሁንም ደግሞ የማይሆንበት ምክንያት የለም። እና አንተ ያው ማሰማት ባለብህ ሶሻል ሚዲያዎችን ተጠቅመህ ማሰማት ያለብህን የምታውቃቸውን ሼር ማድረግ ያለብህን ነገር ከወደ ኋላ አትበል፣ አትድከም ነው ብዬ የምለው። አይ ነው ይደክማል። የሚሰማህ ሰው ብታገኝ ጥሩ ነው። ግን ታውቃቸውን ሼር ማድረግ ያለብህን ነገር ከወደ ኋላ አትበል፣ አትድከም ነው ብዬ የምለው። አይ ነው ይደክማል። የሚሰማህ ሰው ብታገኝ ጥሩ ነው። ግን አንተ ህሊናህ ነፃ ይሆናል ብዬ ነው የማስበው። ያደረግከው መልካም ነገር ካለ ከእውቀት አኳያ ለምሳሌ እዚህ ጋር ሆነ ሁለት ሰው እንኳ እስከሚቀር ማስተማር በጣም አፕሪሼት አደርግሃለሁ። እኔ ራሴ ብዙ ሰዎችም እንዲማሩ አድርገሃል። አንተ ቤት ብዙ ሰዎችን ልከናል እና በጣም ነው ደስ የሚለው ነገር። በተለይ ደግሞ አንድ ወንድማችንም እዛ ሴክሽን እየተናገርክ ያለው የምታውቀውን ነገር ነው። ማወቅ አለብን። ሁል ጊዜ ፍሪ የሆነ ነገር አይሆንም። ወይ ኤክስፓየር ያደርጋል ወይ ደግሞ የማይዘልቅ ነገር ነው እና ማወቃችን የት ነው የምናገኘው፣ የት ነው የኛ መጨረሻችን ብለን ማወቁ ጥሩ ነው። ልጆቻችንን ሁል ጊዜ ሲያለቅሱ የሆነ ነገር ስንሰጣቸው ምንድን ነው የሚሆነው? ሲያድጉም ልክ እንደዛ ነው የሚቀጥልባቸው። ይህም አሁን ልጆቻችንን ሁል ጊዜ ሲያለቅሱ የሆነ ነገር ስንሰጣቸው ምንድን ነው የሚሆነው? ሲያድጉም ልክ እንደዛ ነው የሚቀጥልባቸው። ይህም አሁን የሆነው ነገር እንደዛ ነው። እንደዛ ፍሪ ታገኛለህ መጨረሻ ላይ ያውቃል። የመጨረሻ ላይ የሚጎዳው ሰው ራሱ ነው። ልጆቹንም በስነ ስርዓት ማሳደግ አለበት። ፐብሊክ ስኩልም አንስተዋል። ኔክስት ይር ላይ እንዲያውም እኔ ዩኒፎርም ራሱ የገዛሁትን ሳይ ይኖራል አይኖርም የምልበት አጋጣሚዎች አሉ። ራሳችንን አለርት ማድረግ አለብን። እንደ አቶ አብነት እየመጡ የሚያስተምሩ ሰዎችን ፔጃቸውን ለምን 3000 ኢንፎርሜሽን ሲያመጡ ብንነጋገር እኛው ነን የምንጠቀምበት እና እንደዛ ብናደርግላለሁ። ኢንፎርሜሽን ሲያመጡ ብንነጋገር እኛው ነን የምንጠቀምበት እና እንደዛ ብናደርግላለሁ። አንተ ማድረግህን አታቆም። እስከዛሬ የሚያደረግከው ነገር አፕሪሺየት የሚደረግ ነገር ነው። በዚህ ቀጥልበት ነው የምልህ። እኔ አልደግፍም። ያንንም አልደግፍበት ምክንያት ስመጣም ጀምሮ ሰርቼ ነው 2-3 ስራ ሰርቼ ግን ድሪም 2-3 ስራ ሰርቼ ግን ድሪም ነበረኝ። አላማ ምሰራው ነበረ። አረብ ሀገር ሆኜ ብቻ መስራት ያልቻልኩት ኢትዮጵያ ውስጥ ሆኜ መስራት ያልቻልኩትን ድሪም የነበረኝን በልጅነት የ6ኛ ክፍል ተማሪ ሆኜ የሰራሁትን አዲ አበባ ኮፊ ሰትን ዲዛይን ለመጀመሪያ ጊዜ በብራንድ ደረጃ፣ በትሬድማርክ ደረጃ፣ በኮፒራይት ደረጃ እዚች ምድር ላይ ማለት እችላለሁ ያስተዋወቅኩት እኔ ነበረብኝ። ኦቨርታይም መስራት ነበረብኝ። ከኦቨርታይም ምንም ተቆራርጣ ትንሽ ነበር የምትቀረው። ፀጉር ቤት መሄድ ከነበረብኝ በር ላይ ደርሼ ከፀጉር ቤት የተመለስኩበት ጊዜ አለ። እንደ ምሳሌነት ማነሳው እና
ሃርድ ወርከር ስትሆን ሰክሰስፉል ትሆናለህ ብቻ ሳይሆን ፕራውድ ትሆናለህ። በላቤን ያመጣሁት ነገ ጠዋት ልጆቼ እንደዛ እንዲሆኑ አልፈልግም። የሆነ ቢን ያመጣሁት ነገ ጠዋት ልጆቼ እንደዛ እንዲሆኑ አልፈልግም። የሆነ ቢውልድ ላርገ ቢዝነስ ትላለህ እና ኢቬንት ፕላኒንግ ቢዝነስ አለኝ። እንደገና ደግሞ ይሄን የኢቬንት እቃዎችን ሬንት ማረገው አለኝ ፉል ታይም። ያንን ሁላ ነገር ፒቲኦዬን እየሰራው ፒቲኦዬን በካሽ እየለወጥኩኝ ቫኬሽንን ዊኬንድን እያጠጋጋው ነው። ተምሩን ሰዎች በተከታታይ ስንሰማቸው ነው ምን ላድርገው ምንድነው መፍተምሩን ሰዎች በተከታታይ ስንሰማቸው ነው ምን ላድርገው ምንድነው መፍትሄ ብለን ማለት ምንችለው እና ከሰራን የማንደርስበት ቦታ ሩቅ ረጅም ጊዜ ይሆናል ሳይሆን ደስ እያለን በገንዘባችን እየሰራን ፕራውድ እያደረግን ጊዜ ይሆናል ሳይሆን ደስ እያለን በገንዘባችን እየሰራን ፕራውድ እያደረግን ነው። የፍሬ የተባለ ነገር የመንግስት ነገር አያዛልቅም እና በተለይ ስደት ለሚወጡ ሰዎች ይሄ ነገር አለ ብለን ሆፕ እየሰጠናቸው አሁን በቅርብ የመጡ ሰዎች ምን ያህል ነገር ነው ከአንድ ዓመት በኋላ የሚዘፈቁት። የቤት ኪራይ እንኳን ብዙ ነገር አለው እና ቴንኪው አንተም ላደረከው እውነቴን ነው የምልህ ረጅና ቴንኪው አንተም ላደረከው እውነቴን ነው የምልህ ረጅም ጊዜ ነው ከገባሁኝ አንተ ጋር ግን ያው በፊት ላይ በብዛት እገባለሁኝ እሰማሃለሁ። የምትናገራቸው ነገሮች አንድ ነገር ጠብ የሚሉ አንድ ነገር ምንም አይነት ነገር የማይወጣላቸው ናቸው ከራስህ ኤክስፔሪየንስ እና ቴንኪው ሳልልህ አላልፍም እና ቴንኪው በጣም እሺ እግዚአብሔር ይስጥልኝ። በጣም ይቆራረጣል የሚል መልእክት እየመጣልን ነው። ኦልሞስት 99000 ኦልሞስት በጣም ይቆራረጣል የሚል መልእክት እየመጣልን ነው። ኦልሞስት 99000 ኦልሞስት 100000 ገብቷል። ታፕታፕ ያደረጉት ግን ድምፁ እየተቆራረጠ ነው። እንደዛ አይነት መልእክቶች ነው በብዛት የሚመጡት፣ እየተሰማቸው አይመስለኝም። ስለዚህ በቃ እናጠናቀው፣ ሰዓታችንም ሄዷል። ከስፒሪት ልጀምርና ወደ ታች በአንቺ በኩል እንሰናበትና አንቺ ተሰናበችን፣ ሌሎችም ሀሳባቸውን እያጠናቀቁ ቴንክ ዩ። እኔ የምለው ሁላችንም ኢንፎርሜሽን ሰብሳቢዎች እንሁን። ኢንፎርሜሽን መሰብሰብ ትጠቀማላችሁ። አቶ አብነትን ደግሞ ሰፖርት እናድርግ። በተለይ የሚመጣባቸው ከኪዲ ጋር ፔጆች አሉ። እየሄድን እንስማ። የሚናገረው ነገር ስለሱ ብቻ አይደለም። እየሄድን እንስማ። የሚናገረው ነገር ስለሱ ብቻ አይደለም። ስንቶቻችንን በጎፈንሚ የምንቀበል እሱንም ራሱ ማወቅ አለብን። ብዙ ልትማሩ የምትችሉት ነገር ከሱ አለ። እንደዛ እናድርግ ነው ብዬ የምለው። ሁላችሁንም ቴንኪው ነው የምለው። ቴንኪው ካንተ ጨምር። እሺ እግዚአብሔር ይስጥልኝ። ስፒሪት እሺ አቶ አብነት በጣም አመሰግናለሁ። ሁላችሁም ደህና ደሩ። ሁሌም እንደዚህ አይነት ማለት የምታመጣው ሀሳብ አሪፍ ነው። አልገባም ግን አይ ነበረ እያየው ያው ስክሮል እያደረገ አልፍ ነበረ። በጣም አሪፍ ሀሳብ ነውና እንደዚህ አይነት ማለት የምታመጣው ሀሳብ አሪፍ ነው። አልገባም ግን አይ ነበረ እያየው ያው ስክሮል እያደረገ አልፍ ነበረ። በጣም አሪፍ ሀሳብ ነውና እኔም የልቤ እንድናገር ነው ያደረከኝ። በጣም ደስ ብሎኛል። ቢኮዝ ያለውን መቼ አንድ ቀን እንዴት ብዬ ላውራው አጋጣሚው ማለት ያው ይሄ ነገር ወጥቶ ብንማረው ሜቢ ሳናቅበት ቀላል ነገር አድርገን የገመትነው ነገር ከባድ ሆኖ እናገኘዋለን። አሁን አየው ችግር መጣ እና ይሄ ነገር አስተማሪ ፕሮግራም ነው። በጣም አቶ አብነት በጣም አመሰግናለሁ ስላስገባኝ። ሁሌም ያው ፋሎ አደርጋለሁ ያው ስታይኝ ስፒሪት ስላስገባኝ ሁሌም ያው ፋሎ አደርጋለሁ ያው ስታይኝ ስፒሪት ነኝ። እንግዲህ አስገባኝና ሀሳብ እንለዋወጣለን። ደህና አደሩልኝ ሁላችሁም። በጣም አመሰግናለሁ። አሜን አሜን። ሰላም አሜን። በዚህ አጋጣሚ በሰሜን ቨርጂኒያ ሲቲ ኦፍ አሌክዛንድሪያ የምትኖሩ ሰዎች በሰሜን ቨርጂኒያ ሲቲ ኦፍ አሌክዛንድሪያ የምትኖሩ ሰዎች እንደው ቢዝነስ የምትፈልጉ ከሆነ ስለ ስራ ለመቀጠር የምትፈልጉ ከሆነ ፋይናንሳችሁ የተበላሸባችሁ ካለ ነፃ አገልግሎት ይሰጣለሁ። ነፃ የምክር አገልግሎት ያው ከሲቲ ኦፍ አሌክዛንድሪያ ከካውንቲው ጋር ባለኝ ስምምነት ባለፈው ሳምንት ነው የተፈራረም ነው። በዛ መሰረት ከዚህ ሳምንት ጀምሮ ነፃ አገልግሎት ይሰጣለሁ። ይሄ ሴክሽን 8 ሜንታሊቲ ማይንድ ሴትአፕ በጀቱን ተጠቀሙበት። ቶሎ ቢዝነስ መክፈት በውስጥ ላማክ እኔ ራሴ እንዳልኩ የራሴ ለሲቲው ነው የምሰራውና አንዴ ያው ቴክኒሻን ነኝ። የራሴም ደግሞ ካምፓኒ አለኝ። እሺ ማለት እንዳንተ አይነት ሰው በጣም ያስፈልገኛል። እኔ ሚኒሶታ ነው የምኖረው። ለምሳሌ እንደዚህ ካውንቲ ጋር የሚሰራ ምናምን አየህ ብዙ
ብዙ መስራት እንችላለን። ብዙ ኮንትራት መውሰድ ትችላለህ። በጣም ምንም አይነት የሚያቅት ነገር የሚከብድ ነገር የለውም። ያው አንተ የስራ እንትን ነው ፍላጎት ነው የሚወስነው እና በጣም እስቲ ያው ሁሌም ስትገባ እከታተላለሁ። በጣም አመሰግናለሁ ጋሻ ብለህ ደህና ደሩ። በጣም እስቲ ያው ሁሌም ስትገባ እከታተላለሁ። በጣም አመሰግናለሁ ጋሻ ብለህ ደህና ደሩ። አመሰግናለሁ። ሰላም ደሩ። ቻው። እሺ ደራሮ ኮፊ ተሰናበችን። እሺ አብነት በጣም አመሰግናለሁ። ተመልሼ ስላገኘው ጆይን ስላረኩኝ በጣም ደስ ብሎኛል። እዚህ ላይ የምጨምረው በጣም የኔን ሀሳብ ገልጸዋል። ስፕሪትም ከላይ ሙሉዬም በጣም እኔ እዚህ ላይ ልጨምር የምፈልገው ምንድነው የኛ ሀገር ሰዎች ከሀገራችን የመጣ ነው ለመለወጥ ለመስራት ስራ ፈልገንና ለውጥ ፈልገን የመጣ ነው እና እዚህ ከመጠራችን የመጣ ነው ለመለወጥ ለመስራት ስራ ፈልገንና ለውጥ ፈልገን የመጣ ነው እና እዚህ ከመጣን በኋላ የመንግስትን ጥቅም ለማግኘት ለልጆቻችን መጥፎ ኤግዛምፕል ማንሁን እና እስከመጣን ድረስ አጭር እድሜ ነው የምንኖረው። ጤና እስካለን ድረስ ሃርድ ወርክ ከኖርን አለው በጣም ብዙ ነገር ነው ካንተ የተማርኩት። ቴንክ ዩ ሶ ማች። የማራኪ ኮፊ ውስጥ አለሽበት አይደለም? አዎ አለው። አረ በጣም አላችሁ? አዎ አለሽ። እዛማ አውቃለሁ። ግን አሁን ተፈሪም አለ ፕሮፌሰር ተፈሪ ከሱ አለሽ። እዛማ አውቃለሁ። ግን አሁን ተፈሪም አለ ፕሮፌሰር ተፈሪ ከሱ ጋር በደንብ መረጃ ትቀያየራላችሁ ነው ወይስ ቀዝቅዟል? የዛን ጊዜ ተፈሪን በጣም አገኘው ነበረ። እኔ በመሀል አይ ቲንክ አውርቻለሁ የለውም ነበር። ከተመለስኩ በኋላ አላወራሁትም። ዜኒትንም በጣም ኮንታክት አረጋት ነበር። ስመለስ ላገኛት አልቻልኩም። ጠፍታለች። ሰላም ነው? እኔ አላውቅም። ብንደውልም አናገኛትም። ጠፍታለች። ከሶሻል ሚዲያ ያወጣች መስሎኝ። ያ በስልክ እንደዋወል ነበር። ከተመለስኩ ወዲህ ብደውልላት በስልክ እንደዋወል ነበር። ከተመለስኩ ወዲህ ብደውልላትም አላገኘዋትም። እንደውም በጣም አሳስቦኝ ነበር። የሚገርም ነገር ቴክስት መልሳልኛለች፣ ግን ሶሻል ሚዲያ ላይ የለች። አይ በቃ ሰላም ከሆነች አጥፋ። ደግሞ ጠፍታል። በፊት በሳምንት 3 ቀን ነበር የምናገኘው። እየሰደቡኝ ተቸግሬ ነው አይደል? እኔ ራሴ በሳምንት 3 ቀን ነበር የምናገኘው። እየሰደቡኝ ተቸግሬ ነው አይደል? እኔ ራሴ ጠርጥሬያለሁ። ያ አይ አንዳንድ ሰዎች ናቸው እንግዲህ የገባው ይማራል፣ ያልገባው እንግዲህ ይሳደባል። እንግዲህ የገባው ይማራል፣ ያልገባው እንግዲህ ይሳደባል። እግዚአብሔር ይስጥልኝ። ናትናኤል በሩን ዝጋው። እንግዲህ ሀሳብ ጨርስና እሺ ደስ የሚል ጊዜ ነበረ። እግዚአብሔር ያክብርልን። ሶሻል ሚዲያ ላይ እንደ መልእክት ፕሬዘንስ ያላችሁ ሰዎች በዚህ ሰዓት የምታስተላልፉት መልእክት በተለይ ሶሻል ሚዲያ ላይ እንደ መልእክት ፕሬዘንስ ያላችሁ ሰዎች በዚህ ሰዓት የምታስተላልፉት መልእክት በተለይ አድሚኒስትሬሽኑን በተመለከተ የምታስተላልፉት መልእክት ላይ በደንብ ጥንቃቄ እንድታደርጉ መናገር ፈልጋለሁ። እኔ ያው ኮንቴንት ክሬተር ስለሆንኩ ነው የራሴ አሁን የምንናገረው ነገር የምናሳየው አክሽን የምናሳየው ምልክት ከጀርባችን የሚታይ ነገር በሙሉ ምስሎች ምናምን ጥንቃቄ ማድረግ አይከፋም። የሶሻል ሚዲያ አካውንትም ቼክ ስለሚደረግኝ። በተረፈ ሁሉም ሰው እንግዲህ ባለበት ከጸሎት ቀጥሎ ዓለማዊ የሚደረግ ማንኛውንም ኮሚትመንት ከእንቅልፍም ከድካምም ቀነስ አድርገንም በርታ ነው የምለው። ሁልጊዜ አንጥፋ። እንደዚህ አይነት ቦታ ላይ የአብነት ቤት አትጥፋ። አንተም አቶ አብነት ሰይፉ ፋንታሁን አንድ ጊዜ ከፍጹም አስፋው ጋር ፍጹም አስፋው የማልዳ ኮከቦች ጀምሮ ከሱ ጋር ቁጭ ብለን ሰይፉ ፋንታሁን ደወለለት እና እንዴት ነው ስራ ምናምን አለው። አረ እኔ ፈርቻለሁ እባክህ በጣም ስድብ በዛብኝ እና ይሄንን ፕሮግራም ብዙ መቀጠሉ አይመስለኝም አለው ፍጹም። እና አስታውሳለሁ በጣም እና ሰይፉ ምን አለው? ዋው በጣም እየተሰደብክ ከሆነ ፕሮግራም እየተወደደ ነው ማለት ነው። ሰይፉ ምን አለው? ዋው በጣም እየተሰደብክ ከሆነ ፕሮግራም እየተወደደ ነው ማለት ነው። ዝም ብለህ ቀጥል አለው እና አይ ሪሜምበር እና ሰይፉን እናውቀዋለን። በጣም የሚሰደብ ግን በጣም የሚታይ ሰው ነው። ሶሻል ሚዲያ ላይ ስንቀርብ እንደ ኮሚኒቲ የሆነ አይነት ሳይኮሎጂ አለ ይሄዳሉ። ስለዚህ ዛሬ 10 ሰው ቀይሬ ወጣሁ፣ ነገ ደግሞ 11 ተሳዳቢ ቀይሬ ወጣሁ፣ ፕሮዳክቲቭ አድርጌ ወጣሁ እያልክ እንድታስበው ማለት ፈልጋለሁ። በፍጹም እንትን ኢነርጂን እንዳይነካብህ
ምክንያቱም ኦልሬዲ አንተ ያለህበት ቦታ በቃ በጣም ራይት ፕሌስ ነው በቃ ያለው አንተ በዚህ ሰዓት። በተለይ አሁን ደግሞ በቃ ዘ ራይት ታይም ማለት ነው እና በእጅግ የሚያስፈልግበት ሰዓት ላይ ነው ያለው። በኢንፎርሜሽን ላይፋችንን ብንጠግን ማለት እፈልጋለሁ። በጣም አመሰግናለሁ። ኢንፎርሜሽን ላይፋችንን ብንጠግን ማለት እፈልጋለሁ። በጣም አመሰግናለሁ አቶ አብነት። እሺ መልካም ምሽት ለሁላችሁ። አትጥፋ። ሌላም ጊዜ ብቅ እያልክ እንደዚህ በሰል ያለ ሀሳብ የሚሰጠን ሰው በጣም ነው የምንፈልገው። በሰል ያለ ሀሳብ የሚሰጠን ሰው በጣም ነው የምንፈልገው። የማራኪ ቤተሰብን ብትሆን ደስ ይለናል። ማራኪ በጣም እየሰፋች ነው። ብዙ ባለሙያዎች አሉን። ስልጠና እንሰጣለን። ለሰዎች ስራ ለማፈላለግ እንሞክራለን። ቢዝነስ ለሚከፍቱ ሰዎች፣ ነን ፕሮፊት ለሚከፍቱ ሰዎች